በመጽሐፍ እንዲህ አይነት ነገር አናይ አንዱ ወጥተው የሚከፍቱበት ምክንያት ግጭት ነው ራይ ብሎ እንዲያሞኛኝ እኔ አልፈልግም ፈላጭ ቆራጭ መጥቶኑበት በቃ የራስ መንገድ ወየወየ የማይልን ታባረረዋል 90% የነሱን ስም መጥራት አለ ከፍተኛ የሆነ የመሰላቸትና የፓሽን እጥረት በጣም ብዙ ህዝብ ይሄን ሰውዬ እንደ እግዚአብሔር ሰው እንዲቀበለው በሚዲያ በመናም ተሰርቶ ጸሎት ተብሎ ካልወደክና ካልተንፈራፈር የማይሆን ቸርች አለ ማተቀበለው ነገር ልምምድ ያለበት ቸርች ውስጥ መቆየት የለም አሁን አማኑኤል ህብረት ቤተክርስቲያን የፈጠረው ነገር የአማኑኤል ህብረት ግን አገሪቱን ጠቅላላ ያወረሰ ነው ኮንፈረንስ እኮ ከነሱ እምነት ጋር የማይሄድ ሰውዬ ጋብዘው ነው ያስተማረ ያለው ሰውዬ የሚዘምረው ልጅ እዛ ቸርች አይደለም ሙዚቀኛው ሁሉ ቸርች አይደለም እግዚአብሔር ቃል አርም ጥብስ ፍርፍር ነው የሚያስፈልግ ሲባል ምናምን ትቀውጧል ምናምን ብለህ ትጣል ሰው ለማሳደግ የሚሆን እኮ አይደል ፓስተሩ አያቅህ ጓደኛ ያለች ሰላም ልትል ትፈልጋለች ጮኛ ናት አይ አይደለሽ ማለት ጓደኛ ስለ ይቀራል የስተት ትምህርት የሆነ ቃል የመረበሽ አገልግሎት እኔ በቃ የረበሹኝ ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ የጌታ ኢየሱስ ክርስቶስ ጸጋና ሰላም በእያላችሁበት ይብዛላችሁ ይህ በየሳምንቱ በክርስቲያን ቲቪ እየተዘጋጀ የሚቀርብላችሁ ክርስቲያን ፖድካስት ነው ወንድማችን ኦሪ ለኛ እንግዲህ ቤተሰባችን ነው ብዙ ጊዜ አብረን የምናሳልፈው በተለያዩ እግዚአብሔር ቃሎችን መንፈሳዊ ቤተክርስቲያን ጉዳዮችን በብዛት ከሱ ጋር እንወያያለንና ዛሬ በአንድ ጉዳይ እንድንወያይ ኦሪ ወደኛ መጥቷል እንኳን ደህና መጣ ቴንክ ዩ እንኳን ደህና ቆያችሁ ኦሪ ደስ ብሎኛል ስለመጣ ዛሬ እንግዲህ እንድንወያይ በጣም ምክንያት ይሆነኝ እኔም በጣም የፈለኩበት በተለይ ደግሞ የተለያዩ መንፈሳዊ ጉዳዮችን እናነሳለን የቤተ ክርስቲያን አከፋፈት ነው ግን መሰረት በመጀመሪያ እንድናነሳ የፈለኩት ጉዳይ በቅርብ አንድ ማቀው ልጅ ቤተ ክርስቲያን ውስጥ የሚያገለግል የነበረ ልጅ የሆነ ጥሪ ጠራኝ ጥሪው ምንድነው የሚለው የቤተ ክርስቲያን ምርቃት ማለት የአከፋፈት ሴሬሞኒ ነውና ከአንድ ቤተ ክርስቲያን ሲያገለግል ሲካፈል ከነበረበት ወጥቶ የራሱን ተክሎ ተክዬ ነው ያለው እሱ እንግዲህ ከፍቶ ግን ያው የሆነ ቦታ ላይ ተከራይተው በተለመደው መንገድ የለም ያው ይገባሃል ተመልካቾቻችን የሚገባቸው ጠራኝና እዛ ላይ አንድ ጥያቄ አጫረብኝ ማለት ቤተክርስቲያን ማንም ሰው እንደፈለገ ሊከፍት ይችላል አሁን ምናየው በዚህ ዘመን እንደዛ ነው እና ራእይ ያለኝ ይላል ራእይ ተቀብዬ ነው ይላል ብዙዎቹ እንግዲህ በህልም ራእይ ተቀብዬ ማታ ራእይ ተቀብዬ ምናምን የሚሉት ነገር አለና እዚህ ጉዳይ ላይ ትንሽ እስቲ ክሊር እንድናረግላቸው ለተመልካቾቻችን የፈለኩት ነገር አለ ስለ ቤተ ክርስቲያን አከፋፈት ጉዳይ በመጀመሪያ ተከዬ ነው ከፍቼ ነው የሚለውን እንድናነሳ ፈልጋለሁ ሁለተኛ ራእይስ የተለየ እግዚአብሔር ራእይ በህልም ከፈተልኝ እዚህ ቦታ ተከራይተ ምናምን ብሎ እግዚአብሔር ራእይ ይሰጣሉ የሚለውን እንድናነሳ ፈለኩ እንደመግቢያ ኦሪ አሪፍ ነው ያው መጀመሪያ ማስቀመጥ የምፈልገው እኛ የምንነጋገራቸው ነገሮች መርህ ወይም ደግሞ ህግ ነው እንዲያገለግሉ ሳይሆን ሪፍሌክት ነው የምናደርገው በእንደዚህ አይነት ነገር ላይ ዲስከስ ነው የምናደርገው እንደ ዲስከሽን ደግሞ እናንሳው ከተባለ እኔ ማምንበት ነገር መጀመሪያ የሚከፈተው ቸርች በፊት ከነበረው ቸርች ምን የተለየ ነገር አለው የሚለው መጠየቅ አለበት አንድ ሰው ራይ ልጁ ለምሳሌ ልጁን እንደመነሻ ስላነሳ ነው ልጁ ሲያገለግልበት ከነበረው ማለት ነው ከነበረው ሁሉም ከአንድ ቦታ ነው የሚወጣው መቼም እንደ ጳውሎስም እንኳን እንደዛ አይደለም ዝም ብሎ ተነስቶ ወይ ተገልጦልኛል ብሎ ተምሮ በግሉ አይደለም ሰው ቸርች ተክላለሁ ከፍታለሁ የሚለው የሆነ ቦታ ሲያገለግል ይቆያል ከዛ በኋላ ጸጋውን ያይ ይሆናል ጎበዝ ሊባል ይችላል በነበረበት ሁኔታ ሰዎች ሊቀበሉት ይችላሉ ከዛ ያው እየተለመደ የመጣ ነገር በተለይ ከ80ዎቹ መጨረሻ ጀምሮ ይመስለኛል ኢትዮጵያ ውስጥ እንደዚህ አይነቱ ነገር እየተለመደ የመጣው ሰዎች ራእይ ተቀበልኩኝ ይላሉ እግዚአብሔር ተናገረኝ ይሉና ይጀምራሉ በመጽሐፍ እንዲህ አይነት ነገር አናየምኛ ወይም ደግሞ አናውቅም በአዲስ ኪዳን ቤተክርስቲያን እያንዳንዱ ሰው የጸጋ ስጦታ ሊኖረው ይችላል ለአገልግሎት ተጠርተናል ብለን ነው ሁላችንም የምናምነው ነገር ግን ለአገልግሎት ተጠራን ማለት የራሳችን ቤተ እምነት አቋቁመን ከበፊቱ ጋር ልዩነት ፈጥረን ወይም ደግሞ ጥል ፈጥረን እናደርጋለን ማለት አይደለም ያንን ማድረግ አንድነትን ከመጉዳት ይሄ ሴንትራል የሆነ ነገር እንዳይኖር ወጥ የሆነ ነገር እንዳይኖር የሚያደርግ በጣም ጎጂ ልምምድ ነው ይሄንን የምናገረው እኔ ቀደም ብሎ ከጀመሩት ሰዎች ጀምሮ ትልልቅ ሰዎች አሉ የተከበሩ ሰዎች በዚሁ መንገድ የጀመሩ አሁን ደግሞ ከዛ ደግሞ ያነሱ ሰዎች ወይም ደግሞ በስታተስ ከነሱ ያነሱ ሰዎች በመንፈሳዊ ስታተስ ማለት ነው ናቸው ያንን እየጀመሩ ያሉት ግልጹን እኮ እናውቀዋለን ለምን እንደዛ ተብሎ እንደሚነገር እኔ አይገባኝም ራእይ ተቀበልኩኝ እግዚአብሔር ተናገረኝ ማለት ለምን ያስፈልጋል አንዱ ወጥተው የሚከፍቱበት ምክንያት ግጭት ነው
እርስ በርስ ከነበሩበት ቤተክርስቲያን ጋር ሲጋጩ ሰዎች ይጋጫሉ። በአገልግሎት ከቆዩበት ቸርች ጋር በተለያየ ምክንያት ይጋጫሉ። አንዳንዶቹ ፐርሰናል በሆነ ምክንያት ይጋጫሉ። ግጭቱ ሊያጋጥም ይችላል፣ ችግር የለውም። ነገር ግን በይቅርታ ማለፍ ስላልተቻለ ሶልቭ ማድረግ ስለማይችሉ መቻቻልም ደግሞ ስለማይችሉ ቀደምት መሪዎቹም ያንን መሸከም ስለማይችሉ አዳዲሶቹም ደግሞ ወይም ደግሞ ወጣቶቹ ይሄንን እናደርጋለን የሚሉትም ሰዎች ደግሞ ሶልቭ ማድረግ ስለማይችሉ በጥል ምክንያት ነው። ምንም ጥያቄ የለውም። ተባርከን የወጣ ነው የሚሉ ሰዎች እናውቃለን አይደለ? ቸርቼ ባርካይ ነው መርቃይ ነው የወጣሁት ምናምን የሚሉ ሰዎች እናውቃለን። ተሸኝቼ ነው የሚሉ አሉ። ነገር ግን ያን እንደው እንትን የሆነ መልክ ለማልበስ አንዳንዶቹ እንደዛ ያደርጋሉ እንጂ ተጣልተው ነው የሚወጡት። ማጆሪቲው ምንም እኔ ሰውም እያወቀ ለምን እንደሚታለል አይገባኝም። አንተባ ጸጋ ሊኖረው ይችላል፣ ያ ሰው ካሪዝማ ሊኖረው ይችላል። ነገር ግን ራይ ብሎ እንዲያሞኛኝ እኔ አልፈልግም። ስለዚህ በጥል ብቻ ነው የሚወጡት አይደለም፣ ሌሎችም ፋክተሮች አሉ። ጥል አለ። ሁለተኛ ደረጃ ደግሞ መሰለ ከጥልም ባሻገር ዋናው ነገር ስልጣን ፍለጋ ነው። ይሄ ኢንዲፔንደንስ ፍለጋ፣ በነፃነት አንድን ነገር የማድረግ ምንም ገደብ ሳይኖር ምንም የሚቆጣጠርህ ሳይኖር ትመጣለህ። የራስህ መሪ ነው የምትሆነው። ትከፍታለህ። እዛ የሚያውቁህ የተወሰኑ ሰዎች ይኖሩ ይሆናል። በሆነ ነገር ትታወቃለህ። አውቀ ደግሞ ታሟሙቃለህ። ልዩነትን ታሰፋለህ። እነንተና ጋር እንዲህ ነው የሚደረገው፣ እኛ ጋር ግን እንዲህ ነው የሚደረገው ምናምን ትላለህ። ምንም የተለየ ነገር እኮ የለህም። ነገር ግን ያንን ታሟሙቅና ከዛ የራስህ መሪ ትሆናለህ ማለት ነው። ሰዎች ትሰበስባለህ። በሰዎች ላይ ትሰለጠናለህ። ሰብሚት ማድረግ ስላልቻልክ በነበርክበት ቦታ መሪዎችን መስማት ስላልቻልክ ወይም ደግሞ ያለውን ስርዓት ማክበር ስላልቻልክ በብዛት ያንን መታዘዝ ስለማይችሉ ለዛ ነገር መገዛት ስለማይችሉ ነው የሚከፍቱት። ደግሞ ይሄ የስልጣን ፍላጎት የክብር ፍላጎት እያንዳንዳችን ውስጥ እኮ አለ። ራስ መግዛት የሚያስፈልገው አንደኛው በዚህ ምክንያት ነው። ገባህ? ትወጣለህ። ከዛ በኋላ ሰዎችን ሰብስበህ ፈላጭ ቆራጭ ትሆናለህ። አንተ በምትፈልገው መንገድ ትቀርጸዋለህ። ሰዎችን ማኒፑሌት ታደርጋለህ። ይሄ ስለ ሁሉም ነው የምናገረው። በዚህ መንገድ ክብር ያልበላ ክብር ያልተቀበለ የለም። አዳዲስ ቸርች ጀምሮ ራሱን ያላስከበረ ሰው የለም። በቃ ጸጋው የኔ ነው። ለምን መሪዎቹን ሰማለሁ? ለምን ሰዎቹን ሰማለሁ? በእኔ ምክንያት ነው ሰው የሚመጣው። እንደዛ ልትል ትችላለህ። ስለዚህ ይሄ ጄል አደርገው እችላለሁ ብለህ የኢንዲፔንደንስ ፍለጋ ወይም ደግሞ የመገዛት ችግር የስልጣን ፍለጋ ነው። ይሄንን አሁንም ከትልልቆቹ ጀምሮ እስከ ትንንሾቹ ያሉትን ይመለከታል ይሄ ነገር ብዬ ነው ማምነው። እንደውም የቅድሙ ግጭት ምናምን የሚለው አንዳንዶቹን ላይ ይመለከታቸው ይችላል፣ ምንም እንኳን ፋይናሊ ተጋጭተው ቢወጡ። ነገር ግን ይሄ የክብር ፍለጋ ገባ፣ ሰዎች እንዲያከብሩ አንተን ብቻ የሚያዩበት ኢንቫይሮንመንት መፍጠር፣ አንተን ብቻ የሚሰሙበት ኢንቫይሮንመንት መፍጠር። ከዛ ፈላጭ ቆራጭ የምትሆኑበት በቃ የራስ መንግስት እንደምናየው በኃይለኛው እንጂ በቃ አዲስ ክርስቶስ ሆነ ትቀመጣለህ። ሰዎቹን ደግሞ በምፈልገው መንገድ ትቀርጻለህ። ገባ፣ የማትፈልገውን ወየ የማይልህን ታባርረዋለህ በተለያየ ምክንያት። ወደፊት አታመጣውም። ወይም ከዛ ማኒፑሌት ያረካቸውን ብቻ አሜን አሜን የሚሉህን ብቻ አንተ በምትፈልገው መንገድ የሚከተሉህን ሰዎች ብቻ ወደፊት ታደርጋቸዋለህ። ህዝብ አለ፣ ችግር የለም። ስለ ህዝቡ ብዙ ማውራት ያስፈልጋል። ነገር ግን ይሄንን ፍለጋ ነው ብዬ ነው ማምነው። ሁለተኛው ልክ በጣም ብዙ ቸርቾችን ያለው በተለይ አንዳንድ ፓስተሮች በጣም በቃ ወደ አምልኮ ወደ መውሰድ ምናምን የሚገቡ ፓስተሮች አሉ። ማለት እኔ አሁን እነሱ ቸርች መድረክ ላይ ራሱ የሆነ እንዲህ ተደረገልኝ ብለህ ስትመሰክር 90% የእነሱን ስም መጥራት አለብህ። መንፈስ ቅዱስ ብለህ ከወረድክ ይደብራቸዋል። ታውቃለህ፣ አያጨበጭቡም ሁላ አምልኮ የሚወስዱ አሉ። ማታ እንደዚህ በህልሜ እንደዚህ ያየው ምናምን ስትል የኔ መልአክ መጥቶ ነው የዳሰሰሽ ምናምን ነገር የሚል ፓስተር ሰምቻለሁ እኔ በጆሮዬ። አምልኮ የሚወስዱ አሉ። አንዳንዱ ቦታ ደግሞ ተንበርክከ ሁላ መገባባቸው አሉ። በጣም አምልኮ በቃ የአምልኮ ጥማት በክርስቶስ ቦታ እዛ ላይ የመሆን በእግዚአብሔርና በሰው መካከል መካከለኛ ነው የሚሆነው። አማላጅ የለም ደረጃቸው ነው የሚለያየው። አሁን እኔ ሁሉም ሰው ራሱን ማየት አለበት አይደል? መጋቢ ነኝ እንትን ነኝ መስራች ነኝ ብሎ የተቀመጠ ሰው ሁሉ የራሱን አድናቂ ነው እየሰበሰበ ያለው። መድረክ ላይ ጨዋ የሚመስልህ ትሁት የሚመስልህ ሲያገለግል የሚቅለሰለሰው ሰውዬ እታች ሲወርድ ብታየው በልጆች የሚላቸው ሰዎች ጋር ብታየው ኃይለኛ ዲክታተር ነው። ኃይለኛ ይኸውልህ እያልን ያለ ነው እኮ ሰሚት ማድረግ አቅቷቸው ነው የወጡት እነዚህ ሰዎች ነው አይደለ? ሰሚት ማድረግ ስላልፈለጉ ነው የወጡት እያልን ያለ ነው፣ እያሰመርን ነው። ይሄ የኛ ኦፒኒየን ነው። ነገር ግን
እነሱ የሚመሰርቱበት ቦታ ግን እነሱ የሚመሰርቱበት ቤተ እምነት ውስጥ ግን በጣም ፈላጭ ቆራጭ ናቸው፣ በጣም አምባገነኖች ናቸው። ሸሽተው የመጡትን ነገር በእጥፍ ሰዎች ተንበርክከው እንዲሰሟቸው ቆመው እንዲሰሟቸው የሚፈልጉ ናቸው። በጣም ከባድ የሆነ የመከበርና አምልኮ ጥማት እንደዛ ደረጃ ናቸው ያሉት። ስለዚህ ያንን ለማድረግ ደግሞ ቸርች ጥሩ ሲስተም ሆኗል። ሰዎች መንፈሳዊ ሰው ነው ይለዋል፣ እሱ እኮ ጸጋ አለበት ይለዋል፣ እኔም ቸገረኝ ያገልግለኝ እንጂ ይለዋል። ከዛ በኋላ አንተ ደግሞ በእኔ እጅ እንደዚህ ሆነ፣ በእኔ ቸርች እንደዚህ ሆነ እያልክ የራስህን ዳይናስቲ መስረት የራስህን መንግስት ነው የመመስረት በቃ የራስን መንግስት ነው የምትመሰረተው፣ ሁሉም ነገር ባንተ ቁጥጥር። አንዳንዶቹ እኮ አጥቢያ እስካሁን እኮ ያልከፈቱ አሉ፣ 30 ዓመት ቸርች ከፍተው አንድ አጥቢያ ያልጨመሩ አሉ። ለምን መሰለህ? አጥቢያ በጨመርክ ቁጥር ራሱ ላይመች ይችላል ይሄንን ነገር ማድረግ። ገባ? በኋላ እናወራለታለን። ከቻልክ ሜጋ ቸርች ነው የምታደርገው። ያን ያለበትን ሜጋ ቸርች አድርገህ ብዙ የሚሰማ ሰው መፍጠር አንድ ቦታ እንጂ በየቦታው መንግስቱ እንዲስፋፋ ያለ ሜንታሊቲ አይታየኝም። ስለዚህ የእግዚአብሔር መንግስት ከማስፋት አንጻርም አይደለም። በቃ ኦልሬዲ አንዳንዶቹ ደግሞ የልጅነት ትራውማ ምናምን ያለባቸውም ሊሆኑ ይችላሉ። አሁን ውጭ ሀገር ቢሆን የሚታከም ነገር ማለት ሰው እየተጨቆነ ካደገ ሰውየው አድጎ የመጨቆን ምናምን ገባ አይደለ? የሆነ ዝም ብሎ እንዲህ ቴራፒ የሚያስፈልጋቸው ሰዎች ቸርች አካባቢ መጥተው የምር በጣም ያሳዝናል። አንዳንዶቹ ስታይ መጥተው በቃ ፈላጭ ቆራጭ ናቸው፣ አምላክ ናቸው። ሌላ ቸርች መሄድ አትችልም። ሌላ ቸርች ሄጄ ተፈወስኩ ራሱ ብለህ መናገር አትችልም። ከሄድክ ሌላ ቦታ ላይ እኔ በቃ ሰላም አትበሏቸው የሚባሉ ጓደኞች አሉኝ። እኔ አሁን የታገዱ ጓደኞች አሉኝ። የሆነ ሌላ ፕሮግራም ላይ ሄደው ስለተካፈሉ የሌላ ሰው ሚዲያ አትዩ፣ የሌላ ሰው እንትን እንዳትሰሙ ነው የሚባሉት። እንደዛ ነው የሚባለው። ማለት ክርስትና እዛ ጋር ያሉ የ500 ሰዎች ጉዳይ ነው ወይ? እንደዛ አይደለም። እና የክብር ጉዳይ በጣም ካለው ነገር ጋር በጣም እንትን ስላለብኝ ነው። ወደ ሶስተኛው እንሂድ። ሶስተኛ አለ ብለኸኝ። ሶስተኛ ያው መጀመሪያ እንዳናመጣው ብለን ነው እንጂ ሶስተኛው የገንዘብ ፍላጎት ነው። ይሄ አሁን ፍጥጥ ብሎ የሚታይ ነገር ስለሆነ ጥያቄ ነው ሲል ምንም ራዕይ ያለኝ ካለ እንደውም እኔ ገንዘብ የመሰብሰብ ራዕይ ቢለኝ ይሻለኛል። ገባ? ገንዘብ የምሰበስብበት የሆነ አዲስ መንገድ በፊት የነበርኩበት ቦታ ማድረግ የማልችለው አሁን ግን ማድረግ የምችልበት የራሴ ፕላትፎርም እየፈጠርኩኝ ነው አይነት ነው። ይኸውልህ ቸርች መጀመር በጣም ከባድ ኃላፊነት ነው። በጣም እውቀት ይፈልጋል፣ ልምድም በደንብ ይፈልጋል፣ ልብም ይፈልጋል። ገባ? እውቀትም ሳይኖር ልምድም ሳይኖር ልብም ሳይኖር ያንን የምታደርግበት ሰዎችን የምትይዝበት ሰዎችን የማገልገል ልብ ምንም ሳይኖር መድረክ ላይ ብቻ ፈራጭ ቆራጭ ሆነ ከሰዎች ገንዘብ ሰብስበህ ለመሄድ አድርገህ ካሰብክ ብዙ ዋጋ ትከፍላለህ። በነገራችን ላይ ብዙ እኮ ዋጋ ይከፍላሉ፣ ብዙ ይለፋሉ እኮ እነዚህ ሰዎች። እንቅልፋቸው ነው የሚያድሩት። ገባ? ለምን? ያ ሲስተም እንዲሰራላቸው ለማድረግ ነገሩን ገፍተው መሄድ ይገባቸዋል። ሳይሳካላቸውም የቀሩም አሉ። የቤት ኪራይ ለመክፈልም ብዙ ዋጋ ብዙ ችግር ውስጥ የሚገቡ አሉ። በራሳቸው የሚያመጡት ጣጣ ነው እንጂ ይሄ ራዕይ እግዚአብሔር ገልጦላቸው የሚያመጡት ጣጣ አይደለም። አሁን ገንዘብ ማግኛ ደግሞ ሆኗል። ገባ? ሰዎች ገንዘብ አምጡ ይባላሉ። ከበፊት ይልቅ ሰዎች እንደዚህ አይነት ቦታ ሲሄዱ ገንዘብ ይሰጣሉ። ምክንያቱም ገንዘብ የመቀበያም መንገዱ ብዙ ነው፣ ቴክኒኩ ብዙ ነው። ስለ ገንዘብ እኮ የመሰብሰብ ጸጋ ያለው ሰው ሁሉ እኮ ይጋብዛሉ። ይጠራል 40-60 እየተከፈለ ይጠራል። ስለዚህ ቀለበትን ያስወልቃል ብሎ አንተም ብሎ ጥቅስ ጠቅሶ ወይ ወቅሶ ወይ የሆነ ነገር አድርጎ ሞቲቬት አድርጎ ትሰጣለህ። ይሄ ገንዘብ ይሰበሰባል። ይሄንን ገንዘብ ግን ሙሉ ለሙሉ የሚቆጣጠሩት እነዚህ ፓስተር ነን ወይ ነብይ ነን ወይ ሐዋርያ ነን የሚሉት ሰዎች ናቸው። ገባ? ከእግዚአብሔር መንግስት አንጻር ገንዘብ እንድንሰጥ ማድረግ ምናምን ያንን ያህል ችግር ኖሮት አይደለም፣ መስጠትንም አይደለም እኛ በዋናነት የምንቃወመው። የሚሰጥበት ዓላማ ግን ሰውየው ፈላጭ ቆራጭ የሚሆንበት፣ ሰውየው እንደፈለገ የሚያዝበት ገንዘብ ነው እየሆነ እያየን ያለ ነው። መናገርም አትችልም፣ ገንዘቡ የት ሄደ ማለትም አትችልም። ለህንጻ ተብሎ ይሰብሰብ እንጂ በተለይ አዳዲሶቹ ቸርቾች ውስጥ ለህንጻው ምን ያህል ብር እንደወጣ እኮ ጥያቄ መጠየቅ አትችልም። ሄደ በጠይቅ እኮ ሰውየው ምን ሆናል ምን አገባ ነው የሚለው እንዴ። እኔ ለዋጋ የከፈልኩበትን ራዕይ መተህ ልታዝበት ትፈልጋለህ? በነገራችን ላይ ይችላሉ። አባላት እኮ በህግ መጠየቅ ይችላሉ። ፓስተራቸው ማንሳት ይችላሉ።
ገባ ይሄ ዋና ነኝ የሚለውን ሰውዬ የኔ ራይ ነው ብሎ እንደ ድርጅት እንደ ግል ድርጅቱ የሚቆጥረውን ሰውዬ እኮ ተደራጅተው ኖ ገንዘብ አባክናል በትክክል እየመራ አይደለም ብለው ማንሳት ይችላሉ። የትኛውንም ቸርች ነው ነገር የቸርች መመስረቻዎቹንና መተዳደሪያዎቹን ብታይ ያንን ይፈቅዳል። ዋናው እንትን ላይ ግን ያው ይላል እንደዚህ መተዳደሪያው የለም። ከታች ያሉትን ሰዎች ሁሉ ራሱ ነው የሾማቸው። እንደው የተወሰነ ደረጃ እንኳን ያያሉ የምትላቸውን ሰዎች የሚሰበሰበውን ገንዘብ ይቆጥራሉ ወይ ደግሞ ወጪ ገቢዎችን በተወሰነ ደረጃ ኃላፊነት ወስደው ይቆጣጣራሉ የምትላቸው ሰዎች ቀጥታ የዚህ ሰውዬ አጎብዳጆች ናቸው፣ የዚህ ሰውዬ ምክትሎች ናቸው፣ ሰለባዎች ናቸው። በቃ አንተ ትንሽ ጥያቄ ካነሳ በቃ የሆነ ሰው እንዲነሳ ይደረጋል። ከዛ ትሸኛል በቃ ትሸኛል። ጠለምየር ነው በቃ ለምን ልክ ነው ፒኤልሲ ስለሆነ እዛ ጋር መታንተ እንደዚህ ነው ማለት ምንም አይነት የለም። በቃ ተባረው አንደኛ የራሱ ኑሮ እያሻሻለ ነው የሚሄደው። ገንዘብ ፍለጋ ነው ካለ ኑሮ ማሻሻያ ነው። እኛ የማንም ኑሮ እንዲጎሳቆል ልጆቹ እንዲቸገሩ ምናምን አይደለም አሁን የምናወራው ነገር። ግን በዋናነት አልቲሜት ጎሉ የራሱን ኑሮ ማሻሻል ከሆነ ግን መቃወም እንችላለን። ቸርች ነው ተብሎ እስከሆነ ድረስ ይሄ ነገር እየተደረገ ያለው አባላትም ቢሆን ይሄንን ነገር መቃወም አለባቸው። ቸርች ውስጥ እንትን የለም እየተባለ ቸርች ውስጥ ማይክ የለም ወይም ደግሞ ቸርች ውስጥ የቤት ኪራይ የለም፣ ቸርች ውስጥ ማሳመሪያ ቸርች ነገር ያስፈልጋል ተብሎ የሚሰበሰበውን ገንዘብ ወስዶ ሰውየው መኪና የሚገዛበት ከሆነ እኔ ለምንድን ነው የምሰጠው እንዴ? እኔም መኪና ገዛለሁ። ምንም የሚያስገድደኝ እንደዚህ የለም። ቤተሰቤን አስተዳድራለሁ። ይሄው በጣም ትክክለኛ ሐሳብ ነው። ስለዚህ ኪራይ የለም እየተባለ የ24 ሚሊዮን ብር መኪና እየነዳ ሰውየው ሸጦ መክፈል ነው ያለበት። ሸጦ ይክፈል። ሸጦ ግማሹ መኪና ትንሽ ጊዜ እንትን እኮ እኔ ትንሽ መኪና ነው መነዳው እኮ ተብሎ ሁሉ እኮ ይሞገሳሉ ሰዎች። አሁን ለምን ወስደው ስላልገዙ ሁሉ እኮ የሚከበሩ ሰዎች አሉ። ይሄ እነሱ ገንዘብ አይደለም። ስለዚህ ቤተክርስቲያን ገንዘብ እኔ አንድ ነገር ባለፈው ስናወራ በጣም እየገረመኝ ነበር። አንተ የምታመልክበት አንድ ኤምኬሲ አጥቢያ ቤተክርስቲያን ገንዘብ ሪፖርት ይደረጋል በየሆነ ጊዜ ነው ድሮ አስታውሳለሁ። እና ይሄን ያክል ከነ ሳንቲሙ ምናምን ሳይቀር ነበር ሪፖርት ነባር ቸርቾች በዚህ ነገር ጠንካራ ናቸው። ሰዎች አንድ ሰው ፈላጭ ቆራጭ የሚሆንበት ገንዘብ የለም። ገንዘብ ትንሽ ገንዘብ ነው እንደውም በብዛት የሚሰበሰበው። እንደ ሌሎችም ቸርቾች እኮ ዳጎስ ያለ ገንዘብ የሚመጣባቸው አይደሉም። ነገር ግን ያቺው ገንዘብ ማኔጅ ተደርጋ ደሞዝ ተከፍሎ ለአገልጋዮች የታወቀ ደሞዝ ሊኖራቸው ይገባል። ሰዎች ይባርኳቸው በለስ ያርጓቸው ምናምን እሱ ችግር የለውም። ነገር ግን የታወቀ ደሞዝ ሊኖራቸው ይገባል። የታወቀ ደሞዝ ነው ያላቸው። ከዛ በኋላ የሚሰበሰበውን ነገር ደግሞ የህንፃ ኮሚቴ ተብሎ ይሄንን ያህል ብሎኬት ገዝተናል፣ ይሄንን ያህል ሲሚንቶ ገዝተናል እስከ ማለት ድረስ ሪፖርት ያደርጋል። ይሄ በጣም ትራንስፓረንት የሆነ በጣም መደገፍ ያለበት ነው። አስፈላጊም ነው። ግዴታም መሆን አለበት። በነገራችን ላይ የትም ሀገር ግዴታ ነው። አንተ አሜሪካ ፔንቴኮስታል ቸርች ወይም ደግሞ እንደዚህ ኢንዲፔንደንት ቸርቾች በተስፋፉበት አገርም ቢሆን መንግስት ሳይቀር ኦዲት እኮ ያደርጋል። ቸርቾች ኦዲት መደረግ አለባቸው። ለምን ያንን እንደሚቃወሙ አሁን ካውንስሉ ይሄ መንግስት የሚቆጣጠረንን ነገር ሊያነሳልን ነው ምናምን የሚልም ፍላጎት አላቸው። ቸርቾች ታክስ ነው እንጂ የማይደረጉት ታክስ አይከፍሉም። ለምንድን ነው? ለትርፍ የተቋቋሙ ስላልሆኑ የሚሰበሰቡ ገንዘብ ህዝቡን ለማገልገል የሚጠቀሙ ድሆችን ለመርዳትም ይሁን አገልግሎቱን ለማካሄድም ይሁን የሚደረጉ ስለሆኑ ታክስ አይከፍሉም። ወጪ ገቢያቸው ግን ግዴታ ሪፖርት መደረግ አለበት። አሁንም መደረግ አለበት፣ በፊት ይደረጋል። ስለዚህ በዚህ ደረጃ ነው ይደረጋቸው። በጣም አሪፍ ነጥቦች ናቸው ያነሳው 3 ነጥቦች። ግን ደግሞ አሁን ለምሳሌ እዛ አካባቢስ አብያተ ክርስቲያን ሜን ላይን ቸርቾች የሚባሉ ወይም እናት ቤተክርስቲያናት ምናምን የሚባሉት እነሱ አካባቢም ጸጋ ኖሮ ደግሞ በነጻነት ለማገልገል ደግሞ እድል አይሰጡም በብዛት ማለት ነው። ለምሳሌ አንድ አገልጋይ ራሱ ወንጌላዊ ተብሎ ወይ ደግሞ ነብይ ምናምን ብቻ የሆነ ታይትል ተሰጥቶት እስኪወጣ ድረስ ሰውየው ጸጋው ተለይቶ በጣም ብዙ ዋጋ ነው የሚከፍለው። አንደኛ እሱንም መታገስ፣ በእርግጥ መታገስ ጥሩ ነው፣ መታገስ ሊኖርብህ ይችላል። ግን አንዳንዴ ደግሞ በይሄ የሽማግሌ ምናምን አካሄዶች ሲሆኑ በተውውቅ ከሌሾ ምናምን የሚል ነገርም ሊመጣ ይችላል። ጸጋ ያለው ሰው ሊደበቅ ይችላል። ከዛ ነገር ተነስተንስ እነዚህ 3 ነገሮች ናቸው ብለን መደምደም እንችላለን። በእንደዚህ አይነት ሁኔታ የሚወጡ ሰዎች ገፊ ምክንያቶች አሉ። ጥር የለው የነባር ቸርቾችን የአገልጋዮች አመራረጥ ጉዳይ ተመልሰን እንመጣበታለን። ነገር ግን ነባሮቹ ቸርቾች ችግር ሲፈጠር የሚፈቱበትን መንገድ ሰፋ ማድረግ አለባቸው። የአገልግሎት ጥሪ አለን፣ የአገልግሎት ፍላጎት አለን፣ የአገልግሎት ፓሽን አለን የሚሉ ሰዎችን አኮሞዴት የሚያደርጉበትን መንገድ ሰፋ ማድረግ አለባቸው። ገባ? እዛ አይሰሙኝም የሚል እድል መስጠት የለባቸውም። እንዳገለግል አይፈልጉም፣ መድረክ አይሰጡንም የሚባል
እድል ለእንደዚህ አይነት ነገር በር መክፈት የለባቸውም። አሁን ብዙዎቹ እንደሱ አይነትም ጥያቄ አለባቸው። እኮ ባልነበርኩበት ቸርች ባገለግል ደስ ባለኝ ነበረ፣ ነገር ግን ሲስተሙ እንዳገለግል የሚያደርገኝ አይደለም፣ ተገፍቼ ነው የወጣሁት። በብዛት እንደዛ ነው፣ ተገፍቼ ነው የወጣሁት ነው የሚሉት። ነገር ግን አይችሉም እንደዛም ቢሆን። ይኸውልህ ቸርች ለመክፈት ወይም ደግሞ ቸርች አዲስ ቤተ እምነት ለማቋቋም መትከል ምናምን የሚለውን ቶና ማለት ነው። አዲስ ቤተ እምነት ለማቋቋም አዲስ ቤተ እምነት ነው አይደለ ኢንዲፔንደንት ማቋቋም የፈለከው። ያንን ለማድረግ ብቸኛው ዋነኛው አሳማኝ ምክንያት እዛ ቸርች ውስጥ ልታደርግ የማትችለው ትምህርት አለ ወይ ነው። መጀመሪያ ትምህርት ነው የሚያስፈልገው። ያ ትምህርት አንተ ከነበርክበት ቸርች ጋር ሊታረቅ የማይችል እዛ ውስጥ ሊሰጥ የማይችል ኖ እኔ የገባኝ እንደዚህ ነው፣ የተገለጠልኝ እንደዚህ ነው፣ አሁን ያለውበት ቤተ እምነት ደግሞ ዶክትሪኑ አስተምሮ እንደዚህ ነው። ስለዚህ ይሄንን ላስተምር ስትል ያ ቤተ እምነት ያንን የማይፈቅድልህ ከሆነና አንተ ደግሞ ይሄንን ማስፋፋት አለብኝ ብለህ የምታምን ከሆነ ወጣ ያንን ማቋቋም ትችላለህ። ምክንያቱም ሌላ ዶክትሪን ሌላ ዶግማ ሲኖርህ ማለት ነው፣ ሌላ አስተምሮ ሲኖርህ ሌላ አስተምሮ እነዚህ አሁን የምንላቸው ሰዎች ምንም የተለየ አስተምሮ ያላቸው አይደለም። የተለየ አስቸጋሪ ነው፣ በዛ ደረጃ ልትመዝናቸው የምትችላቸው አይደሉም። ስለዚህ ተገፍቼ ነው ለማለትም ምንድነው መሸከም የማትችለው እዛ ያለው ነገር ምንድነው? ውስጥህ ያለው ነገር አልገለጥ ብሎ ታፍኖ እነሱ አፍነው ሊያስቀሩት እንደዛ አይደለም። በመንፈሳዊ ነገር የምታምን ከሆነ እንደዛ ሰዎች አፍነው ሊያስቀሩ እንደማይችሉ ማወቅ አለብህ። በሆነ አጋጣሚ እኮ ይፈነዳል አንተ ውስጥ ያለው ነገር እዛው ባለህበት ቤት ለቤት ህብረት ውስጥም እኮ ብዙ ስራ ልትሰራ ትችላለህ። ባለህበት የአገልግሎት ዘርፍ ብዙ ስራ ልትሰራ ትችላለህ። በሁለት ወር አንድ የሚሰጥ መድረክ ላይም ብዙ ስራ ልትሰራ ትችላለህ። ገባ? ስለዚህ የተለየ ትምህርት ነው ያለኝ፣ የተለየ ልምምድ ነው ያለኝ። ቦልድሊ እኔ ማስተምረው እንደዚህ ነው፣ ማምነው እንደዚህ ነው፣ የእግዚአብሔር ቃል ይላል ብዬ ማምነው እንደዚህ ነው፣ ነገሩን የምረዳው በዚህ መንገድ ነው፣ እናንተ ጋር ያለውን ነገር አልቀበልም። እንዲህ ብሎ ሲወጣ ግን ያው ካለበት ቸርች አንጻር ያለበት ቸርች መናወራው ያው ስለ አብያተ ክርስቲያናት አካባቢ ስላሉ ነው። እነሱ ናቸው ዶግማ ያላቸው ቤተ ክርስቲያናት። ከዛ አስተምሮ ውጪ ተቃራኒ ነገር ሲያመጣ ሰውዬ ስተት ትምህርት ነው አይደለ? ስለዚህ ስተት ትምህርቱን ሲኖረው ይውጣ ነው ወይስ እንዴ? ትንሽ ክሊር እኔ እንደዛ ነው የምለው። ይኸውልህ መጀመሪያ ከቸርቾቹ አንግል ስናይ ይሄንን የሚወያዩበት በዚህ ጉዳይ የሚመካከሩበት መድረኮች ማዘጋጀት አለባቸው። መድረኮች ስለ ገባ በመሪዎች ደረጃ ሊሆን ይችላል ወይ ደግሞ በተወሰኑ አገልጋዮች ደረጃ ይሄንን ነገር ኤግዞስቲቭሊ በደንብ ደጋግመው መወያየት። የተለየ ትምህርት አለኝ የሚሉ ካሉ ነው የምልህ። አሁን እኔ የተለየ ትምህርት ነው ያለኝ ብሎ የወጣ ሰው የለም እዚህ ሀገር። ገባ ራእይ ያለኝ ነው የሚለው። በቃ እኔ ውስጤ የሆነ ነገር አለ ምናምን ነው እንጂ የሚለው ምን እንዳለም አይነግርህም። እዛው ሆኖ ሊያደርገው እንደሚችል ስለምታሳምን ራእዩ ራሱ ክሊር አይደለም። በቃ እዛ ሆኖ ሊያደርገው የሚችል ነገር ነው። በቃ አንዳንዱ እኮ እዛው ሆኖ ሚኒስትሪ አቋቁሞ ሊያደርግ የሚችለውን ነገር ነው ቸርች ብሎ ይዞ የሚወጣ። ስለዚህ ቸርቾቹ በሰፊነት ነገሩን ለማየት ሰፊ ጊዜ መስጠት አለባቸው እላለሁ። እንደዛም ሆኖ ግን የማይስማሙ ከሆነ ነገሩ ሊታረቅ የማይችል ከሆነ ይሄ የወጣ ሰውዬ እኔ የተለየ ትምህርት ነው ያለኝ ብሎ መናገር አለበት። ሄዶ እንደገና የድሮ የነበረበት ቸርች የሚያስተምረውን ትምህርት የሚያስተምር ከሆነ ስህተት ነው ማለት ነው። ራእይ ምናምን የሚባለው ነገር። እሺ እንግዲህ በጣም ቆንጆ ቆይታ ነው እያደረግን ያለው። የተከበራችሁ ተመልካቾቻችን እንግዲህ ከወንድሜ ኦሪዮን አስፋው ጋር በጣም አሪፍ ቆይታ በቤተ ክርስቲያን ጉዳይ እያደረግን ያለ ነው። እንግዲህ እስቲ አሁን አዳዲስ ቸርቾችን አይተናል፣ አካሄዳቸውን ለምን እንደወጡ ወጥተውም ደግሞ የሚያደርጓቸውን ነገሮች አይተናል። አሁን ደግሞ ወደ ሜን ላይን ቸርች ወደሚባሉት ወደ ነባረ ቤተ ክርስቲያናት እንምጣ። እነሱ አካባቢ ያለውስ ነገር ደግሞ ደስ የሚል ነው ወይ የሚገዛ ነው ወይ? ለምን ባለፈውም ስናወራ ነበር። በጣም እንግዲህ በአመት 365 ቀን አይደል ያለው? 365 እሁድ በጣም ብዙ 365 ቀናት አለ። 52 እሁዶች አሉ። 52 እሁዶችን እንኳን ሰው ሄዶ ቢካፈል ከግማሽ በላይ ከሌላ ቤተክርስቲያን ነው የሚመጣው አገልጋይ። እዛ ብዙ አገልጋዮች እያሉ ምናምን እና እዛ ያለው ነገር አስደሳች ነው ወይ? እንድትቀመጥ እዛ እንድትካፈል እዛ እንድትቆይ የሚያደርግ ነው ወይ የሚለውን ነገርም ብናይ ደስ ይለኛል። ባላንስ እየሰራ ነው። በጣም አስፈላጊ ነው። ባላንስ ለማድረግ ሳይሆን እውነቱ ግልጽ መሆን አለበት። ገባ? ይሄ በእነዚህ ሳይድ ሆኖ እነዛን መውገር አይደለም አላማው። ኮንስትራክት ማድረግ አለበት። እውነታውን ደግሞ ግልጽ ማድረግ አለብን። አሁን እነዚህ ነባር ቸርቾች የምንላቸው ጠንካራ ጎናቸው አንደኛ ዶክትሪን አላቸው። በእርግጥ
ዶክትሪናቸውን ረስተዋል ብዙዎቹ። ነገር ግን ሊደርሺፕ መንገዳቸው ጥሩ ነው። በሽማግሌ ነው የሚጠራው። የሆነ ሰው ተነስቶ ፈላጭ ቆራጭ የሚሆንበት ኢንፍሉዌንሻል የሚሆንበት ምናምን ነገር የለም። ነገር ግን የካሪዝማ ችግር ያለ ይመስላል። የአገልጋይ አመራረጥ በተለይ የመጋቢዎች ዋና ዋና ቢሮዎች የሚባሉትን የመጋቢነት ወይ ደግሞ የወንጌላዊነት የአስተማሪነት አገልግሎት ላይ የሚሰማሩ ሰዎችን የሚመርጡበት መንገድ ወይም የሚቀበሉበት መንገድ መታየት ያለበት ይመስለኛል። ለምን መሰለ? ራሳቸው እኮ አሁን 4 ፓስተር ያለበት አጥቢያ ሚኒመም ማክሲመም ደግሞ 10-12ም ሊሆን ይችላል ያለው። ይህንን ያህል መጋቢዎች ያሉበት ወይም አስተማሪዎች ያሉበት ቸርች ከሌላ ቦታ አገልጋይ መጋበዝ የሚያስፈልገው ለምንድን ነው እንዴ? ህዝባቸውን መመገብ መቻል አለባቸው። ግዴታቸው፣ ኃላፊነታቸው እኮ ያ ነው። መድረክ ላይ ማገልገል የማይችል መጋቢ ከሆነ ምን ላይ ነው የሚያገለግለው? ገባ? እዚህ ላይ ችግር አለ። ሰዎችን ማነጽ የሚችል ሰዎችን መግዛት የሚችል ካሪዝማ ያለው በጸጋ ስጦታ ደረጃ ይኸውልህ፣ አሁን ይሄንን በችሎታ ደረጃ አይደለም የምነግርህ። ይሄ ነገር ጸጋም ያስፈልገዋል፣ ዝግጅትም ያስፈልገዋል አይደለ? ስለዚህ በጸጋም ደረጃ የተገለጠ ጸጋ ያላቸው፣ በዝግጅትም ደረጃ የሚታወቅና የሚያስታውቅ አያስታውቅም እንዴ? በጣም ጸጋም ያስታውቃል፣ ዝግጅትም ያስታውቃል። ይሄ አሁን ምንም ሌላ መስፈርት አያስፈልገውም አይደለ? ያስታውቃል። እነሱ ላይ ይሄን ነገር አታይም። አብዛኞቹ ላይ እንዳላቸው አጥቢያ ብዛት፣ እንደቆዩበት አመት፣ እንዳላቸው አገልጋዮች ብዛት ካሪዝማ ያላቸው አገልጋዮች እጥረት ያለ ይመስለኛል። ገባ? እነሱም የሚታማመኑ አይመስለኛም። አመቱን ሙሉ እኛ ብናገለግል እየተቀያየር ነው። በነገራችን ላይ አንድም መጋቢ በቂ ሊሆን ይችላል ለመድረክ አገልግሎት። ገባ? ለምን ተደጋገመ ምናምን የሚባል ጥያቄ የለውም። የሚያቀርበው ነገር በቂ ነው ወይ ጤናማ ነው ወይ የሚለው ነው አስፈላጊው ነገር አይደለ? ስለዚህ እነዚህ የካሪዝማም የዝግጅትም ችግር ያለ ይመስላል። እንዳለው አጥቢያ ብዛትና እንዳለው አገልጋዮች ብዛት ካሪዝማ ያላቸው ሰዎች ጥቂት ናቸው። ለዛ ነው እነሱን የሚጋበዟቸው። ገባ? በስም እኮ የምናውቃቸው ናቸው። በየኮንፈረንሱ የምናያቸው በየአጥቢያው እነሱ እንደውም እኔ አጥቢያቸው ላይ ስራ የላቸውም እንደምላቸውም ሰዎች አሉ። ደግሞ የተለያየ ዶክትሪን ያላቸው ሰዎችም ይጋበዛሉ። እሱ በጣም ሰፊ ነገር ነው። ግን ጥቂት ካሪዝማ ያላቸው ሰዎች በስም የምናውቃቸውን ሰዎች በየቸርቹ እየዞሩ ክሮስ አድርገው እንትኑን ሁሉ ዶክትሪኑን ክሮስ አድርገው የሚጋበዙና በየቦታው ሄደው የሚያገለግሉ ናቸው። ደግሞ ከአጥቢያ ደግሞ የመገባበዝ ባህል አለ። መጥፎ አይደለም፣ መጥፎ እኮ አይደለም። ግን በዋናነት የህዝቡን ክፍተት የሚያውቁ፣ ለህዝቡ የሚያስፈልገውን ነገር የሚያውቁ፣ ለህዝቡ እንደዛ አይነት ልብ ያላቸው መጋቢዎችና አገልጋዮች ናቸው ቸርች ውስጥ መኖር ያለባቸው። ስለዚህ እነዚህ በደንብ ዝግጅታቸውንም ጸጋቸውንም ይሁን እኔ የመሰላቸት ይሁን ከፍተኛ የሆነ የፓሽን ችግር እኔ በቃ በጸጋና በዝግጅት ደረጃ አላቅርበው ከፍተኛ የሆነ የመሰላቸትና የፓሽን እጥረት አለ። ግን የተቀጣ እንትን ሲሆን አሁን ብዙ ሰዎች ደግሞ ይላሉ መሰል ማለት ተቀጣሪ ስትሆን አንድ እንትን ውስጥ ኦልሬዲ በቃ እንትን ነው የምትሆኑ። አዳዲስ ነገር ሁሌ ለማምጣትም ለራስን ለማዘጋጀት የሆነ ነገር ለመግለጥም ምንም ጥረት አታደርግም። በቃ በደሞዝተኛ ነህ። አሳዛኝ ነው። በጣም አሳዛኝ። እነዛኞቹ እኮ ይኸውልህ ቅድም ሄደው ሌላ ቦታ ይከፍታሉ የምንላቸው ሰዎች የእንደዚህ አይነት ነገር ችግር የለባቸው። ይኸውልህ ያስተምረው ችግር ምናምን ሊኖርባቸው ይችላል። ግን የፋሽን ችግር በጣም ጥንቅቅ አድርገው ነው የሚይዙት። መድረካቸውን አሳምረው ጉባኤያቸውን አስተካክለው ሰዎች ጋብዘው ምናምን አድርገው ምናምን ነው የሚሄዱት። የነዚህ እኮ የሜንላይን ቸርች አባላት በነገራችን ላይ ማሰብ አለባቸው። አባላቶቻቸው ናቸው እዛ እየሄዱ የሚሞሉት። ገባ? አሁን አጥቢያ የት ቸርች ነው ስትለው ያንን ነባሩን ቸርች ይጠቅስላል። እዛም አንዳንዴ የሄደ ገባ ወጣ ይላል። ነገር ግን እሁድ ወይ ደግሞ ሌላ ፕሮግራሞች ላይ ሌሎቹን ቸርቾች እነዚህ ኢመርጂንግ የምንላቸውን የሚያጣብበው ከዚህ የሚሄደው ሰው ነው። ለምን? የሚፈልገውን ነገር እዚህ እያገኘ አይደለም ማለት ነው። ገባ? አሁን ህዝቡ የሚፈልገው ስተት ነው፣ ህዝቡ ማኒፑሌት የሚያደርገው ነው የሚፈልገው ነው የሚሉት እነዚህ ሜንላይን ቸርቾች የደመቀ ነገር ስቴጅ ላይ ባለው ብልጭልጭ ነገር የሚወስዷቸው የሚሳበው ነው የሚሉት። እንደዛ ማለት ብቻ አትችልም። እነዚህ ሰዎች ከነዛ ይልቅ ካሪዝማቲክ ሆነው ነው የምናያቸው። ስለዚህ ነባሮቹ ቸርቾች አንደኛ አገልጋዮቻቸውን መፈተሽ አለባቸው። ሂደቱ ይኸውልህ ከዚህ ጋር ይሄድ አላውቅም። እኔ ብዙ ጊዜ እንደዚህ የተለየ ነገር ያለባቸው ሰዎች በሌላ ሙያ ስታይ በጣም ታለንትድ ነን ምናምን የሚሉ ሰዎች ታግሰው የሆነ መንገድን የማለፍ ችግር አለባቸው አይደል? የሆነ መደበኛ መንገድን የማለፍ ገባ ችግር አለባቸው።
አልፎ አልፎ በብዛት እንደውም የባህሪም ችግር ይኖርባቸዋል ይባላል። ዝም ብለህ አንተ በሞያህም በሌላም በቸርችም እነዚህ በቃ ፓሽን አለን እንደዚህ ቶሎ ምናምን እናገልግል ምናምን የሚሉት ሰዎች ከነሱ ይልቅ ደግሞ ቀስ ያለ ከኳየር ወደ ጸሎት ቡድን ከጸሎት ቡድን ወንጌላዊ ተብሎ ወንጌላዊ ፓስተር ተብሎ ረጅም መንገድ መሄድ የሚችሉ ደግሞ ሰዎች አሉ። እንደዚህ አይነቶቹ ብዙ ጊዜ ካሪዝማ የላቸውም። እኔ የፈረጅኩኝ አይደለም ገባ። አሁን ሰዎቹን የምታመጣበት መንገድ ማየት አለበት ገባ። ቸርች ማየት አለበት። አዎ እነዛን መሸከም አቅቶ እነዚህ የባህሪ ችግር አለባቸው ብለ ሌላ የማይችል ሰው ደግሞ ከሆነ የምታመጣው ህዝቡንም መያዝ አትችልም፣ ስራውም አይሰራም። ስለዚህ እነዛን የምትመዝንበት መንገድ ከዚህ ሁሉ ሂደት በኋላ ደግሞ ሂደታቸው እኮ በጣም ከባድ እኮ ነው። ብዙ አመት አገልግለ በብዙ ነገር ተፈትሽ በብዙ ነገር ተመዝነህ ነው ፓስተር የምትሆነው አስተማሪ የምትሆነው ምናምን የምትሆነው። ከዚህ ሁሉ ሂደት በኋላ የማይችል ሰው ከሆነ የሚያመጣው ይሄ ሲስተሙ መፈተሽ አለበት። እነዛንም አኮሞዴት ማድረግ የምትችልበት እነዚህም ሰዎች ጣብለው ሌላ ቦታ እንዳይሄዱ ትንሽ ሰፋ አድርገህ ገባ ያዝ አድርገህ በተወሰነ ደረጃ። እኔ ደስ የሚለኝ ቸርች አለ በዚህ አማኑኤል ህብረት በጣም አኮሞዴት የሚያደርግ ሲስተም ነው ያለው። አውርተንበታል ባለፈው አኮሞዴት ይኸውልህ እኔ እንትን አለኝ አጥቢያ መክፈት እፈልጋለሁ ምናምን ትላለህ አይደለ? መጀመሪያ እዛ ቦታ መቆየትህን ከዛ በኋላ ጤናማ መንገድ እንዳለ ምናምን ያዩና የት አካባቢ ነው መክፈት የፈለከው በሆነ ርቀት ውስጥ መሆን አለበት የሚባል ነገር አለ። ከሆነ ከነሱ የሆነ አጥቢያ አጠገብ ሄደህ እንዳትከፍት ማለት ነው አይደል? ጤናማ ነው እንደሱ አድርገው ከዛ በኋላ የተወሰነ አውቶኖሚም ገባ በምትተከለው አጥቢያም የተወሰነ ስልጣን እንዲኖር ከላይ ያሉት በጣም ኃይል አይጫኑህም። ደግሞ ከነሱ የተለየ አትሆንም። አንተም ሌላ ነገር አስተምሮ አታራምድ ትንሽ የሚያቻችል ችግር እኮ አለው ሲስተሙ። ይሄንንም ይዘው እኮ ማፈንገጥ የሚፈልጉ ሰዎች አሉ። ነገር ግን ትንሽ ያንን መሸከም የሚችል እንትን አለው። በዚሁ ማጋጣሚ ደግሞ በካሪዝማም ይሄ በጣም ጠንካራ ቸርች ነው። ብዙ አጥቢያዎች ያሉት ነው ታውቃለህ። እኔ በቅርብ አመታት ኢትዮጵያ ውስጥ ታድሶ ተነስቷል ከተባለ ወይም ሪቫይቫል ተነስቷል ከተባለ አማኑኤል ህብረት ነው። የነሱ በጣም ተጽዕኖ ፈጣሪ እንደዛ አይነት የለም። ከዛ በፊት ሊኖር ይችላል ወይ ሙሉ ወንጌልም በለው እነዛ የድሮዎቹም ቸርቾች ሲመጡ የነበረውን ነገር ማንሳት ትችላለህ። በቅርብ አመታት ውስጥ ግን ሌላው ሁሉ ወሬ ነው። ሌላው ምንም የፈጠረው ነገር የለም፣ ምንም ያደረገው ነገር የለም። የአማኑኤል ይለያል። አንድ ሰሞን ሰው ይሰበሰባል ከዛ ይበተናል። የአማኑኤል ህብረት ግን አገሪቱን ጠቅላላ ያወረሰ ነው። የነበሩበትን ቤተ እምነት የገመሰ ነው። በደንብ ደግሞ ብዙ ሰዎችን ይዞ አዳዲስ የነሱን ከሌላ ቸርች የተሰበሰበ ሳይሆን የራሳቸውን ሰዎች ደግሞ እዛው ሰዎች ድነው ምናምን የተስፋፋበት ቸርች ነው። ደግሞ ናዝሬት ብትሄድ ካሪዝማ ያለው የአማኑኤል ፓስተር አለ። አዋሳ ብትሄድ አለ፣ ሐረር ብትሄድ አለ፣ ጅማ ሚድን አዲስ አበባ በጣም ብዙ አሉ። ይሄ ጥሩ ፎርማት ይመስለኛል። በጣም ተጽዕኖ ፈጣሪ እኔ ስላነሳው ደስ ብሎኛል። እንደው አሁን አማኑኤል ህብረት ቤተክርስቲያን እንግዲህ የዛሬ ስንት ዓመት ነበር? 25ኛ ዓመታቸው አሁን 30 አይሞላም 27 ምናምን አካባቢ ነው። ግን በእነዚህ ዓመታት በጣም ብዙ አጥቢያ ነው ያላቸው። በጣም ብዙ አገልጋይ አፍርተዋል። የሚገርም ነገር በእነሱ ዕድሜ የተጀመሩ የተተከሉ ይሄ ዋን ማን ሊደርሺፕ ያለባቸው ቸርቾች እስካሁን ከአንድ አጥቢያ አልዘለሉ። በኩል ከነሱ ዕድሜ የተቋቋመው እነዚህ በሙሉ አገሪቷን ሼክ ያደረገ በጣም እንቅስቃሴ ነው። የአማኑኤል በጣም ናቸው የሚገርም ምናምን በጣም አሪፍ ነው። አገልጋዮቻቸውም ደግሞ በጣም የሚገራርሙ አገልጋዮችን ማፍራት የቻለ ታድሶ እንቅስቃሴ ነው። በጣም በምድሪቷ ሊጠቀስ የሚችል መሆናቸውን ነው መሰለ። እንደዚህ አይነቱ አሁን እንትን ታድሶ ወይም እንደዚህ አይነቱ ሪቫይቫል የራሱን ከለር ሳይስት ነው መኖር ያለበት። አሁን እነሱ ከጊዜ ወደ ጊዜ በደንብ ጴንጤ የሆኑ በቃ አለ አይደለ ምን ማለት እንደሆነ ያሳውቃል። ከነባሩ ጋር የተቀላቀሉ ነገር ምናምን አንድ አይነት መሆኑም አይደለም ችግሩ። ግን እነሱ ያመጡትን ሰው የማረኩበትን ሰው የወደደውን መንገድ አሁንም ይዘው መቀጠል አለባቸው። ይሄ በሊደርሺፕም ደረጃ በካሪዝማም ደረጃ ያላቸው ነገር ግን ደስ ይለኛል። በጣም በመዝሙሩ ራሱ እኮ በጣም ተጽዕኖ የፈጠሩ ናቸው እኮ በወርክ የነሱ ኳየር እኮ ማለት ከዛ በፊት እኮ አለ ኳየር። የኳየር አገልግሎት የተለመደ ነው የኖረ ነው። ብዙም ጥሩ ኳየሮች አሉ፣ ብዙም የተስፋፉ ኳየሮች አሉ። የነሱን አይነት ግን ድብልቅልቅ ያደረገ ከዛም በኋላ የለም ከዛም በፊትም የለም ማለት ይችላል በእርግጠኝነት። አይ የለም
ምንም በእርግጠኝነት መናገር የምንችለው ነገር። በጣም አሪፍ ቆይታ ነው እያደረግን ያለ ነው። እንግዲህ የተለያዩ ጉዳዮችን እያነሳን ነው። አሁን ስለ አጥቢያ ቤተክርስቲያን አባል ሲሆን አንድ ሰው በምን መመዘኛዎችን መያዝ አለበት የሚለውን እናንሳ። በዚህ ጉዳይ በጣም ብዙ ሰዎች ይቸገራሉ። የሆኑ ሰዎች የሆነ ቦታ የሆነ ሰንበዲ ጋብዟቸው ምናምን ነገር ይሄዱና ከዛ አይተው በጣም ደስ ይላቸዋል ያለው ነገር ምናምን ገብተው ከትንሽ ጊዜ በኋላ ወጣው እኮ ምናምን ሲሉ ነው የምትሰማው። በዚህ ጊዜ በቃ ማለት የሆነ ወይ ገንዘባቸውን ተበልተው ይወጣሉ፣ የሆነ ነገር ሆኖ ይወጣሉ። በብዛት እንደዚህ አዳዲስ ቸርቾች ላይ ሲገቡ የድሮዎቹም ጋር ደግሞ ሲገቡ ችግር አለና አንድ ሰው የሆነ ቤተክርስቲያን አጥቢያ ቤተክርስቲያን አባል ለመሆን ምንድነው መመዘኛው መሆን ያለበት የሚለውን ብናነሳ ደስ ይለኛል። እኔ እንትን እንዳይመስል አሁን እኛ የምናወራው ነገር እንዲህ መሆን አለበት እንዲህ ምናምን እንዳይመስል። የደመደመን አይደለም፣ ሀሳብ ነው ሪፍሌክት እያደረገ እኔ ድንገት አይደለም ማወራው። እነዚህ ሳስባቸው መኖራቸው ነገሮች ናቸው። መጀመሪያ ደረጃ የምትሄድበትን ቸርች ለመምረጥ ወይም ደግሞ ለመመዘን ቸርች ለምንድን ነው የሚሄደው የሚለውን አይደል አስፈላጊ ነው። ቸርች ለምንድን ነው የምትሄደው? ግዴታ ነው ቸርች መሄድ? አዎ ያስፈልጋል ካልክ ቸርች የምትሄደው አንደኛ ለመታነጽ ነው፣ ለማደግ ነው፣ ደቀ መዝሙር ለመሆን ነው፣ ክርስቶስን ለመምሰል ነው። እዛ ያሉ ልዩ ልዩ የጸጋ ስጦታዎች የሚገለጡት ምዕመናንን ለማሳደግ ስለሆነ አባላትን ወይም ደግሞ አካላትን ለማሳደግ ስለሆነ ያንን ተጠቅመህ መንፈሳዊ ህይወትን እንዲያድግ ነው አይደል እንዴ አንዱ የምትሄድበት። ሁለተኛው ደግሞ መንፈሳዊ ህብረት ለማድረግ ነው፣ ከወንድሞች ጋር ከእህቶች ጋር ህብረት ለማድረግ ሲባል ለመተያየት አይደለ፣ ለመተጋገዝ መተጋገዝ የሚያስፈልግ ነገር ቢኖር አንተ ማገዝ የሚያስፈልግ ቢኖር ሌሎች ሊያግዙህ ቢያስፈልግ እንድትተያይ ሶሻልም በሆነ ነገር ጭምር ገባ ካንተ ጋር ተመሳሳይ አቋም ተመሳሳይ አመለካከት ካላቸው ሰዎች ጋር ቢሆን ጥሩ ነው አይደል? እድርም እቆብም ደስ ይላል ዘሴም ሪፈረንስ ስለሚኖር ማለት ነው። ስለዚህ መንፈሳዊ ህብረት ለማድረግ ነው ሁለተኛ የምትሄደው። ሶስተኛ ደግሞ ለማገልገል ነው የምትሄደው። ዝም ብለህ ደቀ መዝሙሩም ከደቀ መዝሙርነት በኋላ አገልግሎት የሚጠብቅ ነገር አይደለ? በዛ መንፈሳዊ ህብረት ውስጥም አገልግሎት ነው ያለው ነገር። ስለዚህ ለማገልገል ነው። ፋይናሊ ደግሞ ቸርች አንተ እንደምትጠቀመው ሁሉ ሌሎችን የምትጠቅምበት ጸጋ ስለሚኖርህ ያ እንዲገለጥና ያንን ለማድረግ ነው ቸርች የምትሄደው። የቸርች አገልግሎት ሁለት ነው፣ ምንም የተለየ ነገር የለውም። በውስጥ ሰዎችን ደቀ መዝሙር ታደርጋለች፣ ሌላ ደግሞ ለሌሎች ወንጌልን መመስከር ነው፣ ወንጌልን ማስፋፋት ነው። ሁለተኛው ድሆችን መርዳት ነው። እኔ መጽሐፍ ቅዱስን ሳይ ጭምቅ አድርጌ የማገኘው ነገር ይሄ ነው። ከአባቶች አገልግሎት ወንጌልን መስበክ፣ ወንጌልን ማስፋፋት፣ ከዛ ደግሞ ድሆችን መርዳት፣ ድሆችን ማሰብ። ይሄ ድሆችን ማሰብ የሚለውን እንደ ቸርች ተልኮ አናያውም። ብዙ ጊዜ ቅዱሳንን ፍጹም ማድረግ፣ ቅዱሳንን ማሳደግ፣ ተጽዕኖ የሚያመጣ ትውልድ መፍጠር ምናምን ነው እንጂ የምንለው ምንድነው ያመጣ ነው ተጽዕኖ በድሆች ላይ ገባ። ድሆችን ሀብታም የማድረግ ጉዳይ አይደለም። ድሆችን ማለት መሰለ መሰረታዊ ነገር የሚያስፈልጋቸውን ሰዎች ያንን ለሰዎች ማሟላት ማለት ነው የቸርች አገልግሎት ይሄ። ስለዚህ በእነዚህ አገልግሎቶች ላይ ኦርጋናይዝድ መሆን ደግሞ ሁልጊዜ የአገልግሎት ጉዳይ ቅንጅት ይፈልጋል፣ የትኛውም አገልግሎት አይደለ? ስለዚህ ሰብሰብ ብለህ ለማድረግ አንተ ትንሽ ብር ቢኖር አንዱ ትንሽ ብር ቢኖረው ሰብሰብ ተደርጎ የሆነ ሰው ልትረዳበት ትችላለህ። ወንጌልን ለማስፋፋት ቢሆን ባንተ አይገደብም። ተቋም ስላለ በተቋም መሆን ያለበት ለምንድን ነው? አንተ ማድረግ በሚገባ ሰዓት አንተ ታደርጋለህ። አንተ ማድረግ በማትችልበት ወይም ደግሞ አንተ በማትኖርበት ጊዜ ደግሞ ሌሎች ያደርጉታል ያለ ማለት ነው። ተቋም ሲሆን ጥቅሙ ያ ነው። እሺ እነዚህን የሚያሟላልኝ ቸርች ነው የምፈልገው ማለት ነው አሁን አይደለ? መጽሐፍ ቅዱስ ለዚህ ነው ቸርች የሚያስፈልግህ ካለኝ ይሄንን የሚያደርግልኝ ቸርች ምን መሆን አለበት? እንዴት ነው መመዘን ያለብኝ? አንደኛ ዶክትሪኑ አስተምሮ የሚታወቅ መሆን አለበት። የምትሄድበትን ቸርች አንድ ቀን ሁለት ቀን እኮ አይደለም የምትሄደው፣ ላይፍ ታይም ነው ቸርች የምትሄደው አይደለ? ራስህን እየሰጠህ እዛ ውስጥ በብዙ ነገር ነው የምትሳተፈው። ገና ብዙ ዋጋም ትከፍላለህ፣ ብዙም ትጠቀማለህ። ረጅም ዓመት የምትኖርበት ነው። ልጆች ጭምር ገና የሚቀጥሉበት ነው። ልጆች የምታስረክበው ተቋም ነው። ስለዚህ ይሄ ተቋም ምን መሆን አለበት? መጀመሪያ አንተ እዛ አካባቢ አንድም ፕሮግራም ሁለትም ፕሮግራም 3 ወርም 6 ወርም እየሄድክ ይሁን ዶክትሪናቸውን በደንብ ማወቅ አለብህ። ምንድነው የምታስተምሩት? ትምህርታችሁ ዶክትሪን በመሰረተ እምነታችሁ ምንድነው? አዕማድ እምነቶቻችሁ ምንድናቸው የሚለውን ማወቅ አለብህ። ይሄንን ሊነግርህ የማይችል ቸርች ከሆነ የተጻፈ ትምህርት የሌለው የተጻፈ ዶክትሪን የሌለው ቸርች ብለህ ለመኖር አትችልም። የሆነ ሰሞን ሊመች ይችላል፣ ነገር ግን ልትዘልቅና ልትቆይበት አትችልም። ኋላ ላይ ችግር ሲፈጠር የምትሞግትበት ነገር ያስፈልጋል። ዶክትሪናችሁን ንገሩኝ፣ ትምህርታችሁን ንገሩኝ ስትል መጽሐፍ ቅዱስ ነው ይሄው 66ቱ መጽሐፍ ነው ይላል አንዳንዱ። ምን ያደርጋል? ምን ማለት ነው?
ገባ በመጽሐፍ ቅዱስማ ሁሉም መጽሐፍ ቅዱስ ነው እሱ አይደለም ጥያቄው በቃ አንተ መሰረተ እምነቶች ምንድናቸው ይሄንን መናገር እነዚህ ነገሮች ደግሞ የተጻፉ መሆን አለባቸው ልንገር የተጻፈ ዶክመንትድ የሆነ ትምህርት የሌለው ዶክትሪን የሌለው ቸርች እንደፈለገ ማድረግ የሚፈልግ ቸርች ነው እንደዛ ነው ማለት ነው እንደፈለገ ማውራት የሚፈልግ ምንም ገደብ የሌለው ልትሞግትበት የምትችል የራሱ አሰራር የሌለው ቸርች አስቸጋሪ ነው የሚሆነው ኋላ ላይ በዘላቂነት ችግር ነው የሚሆነው ስለዚህ መጀመሪያ ዶክትሪኑን ማየት አለብን ከዶክትሪኑ ቀጥሎ ደግሞ ማየት የሚገባ ምንድነው የአመራር መንገዳቸውን ወይም ደግሞ የቸርቹ አመራር ወይም የቸርቹ ስትራክቸር ምን ይመስላል እንዴት ነው የሚመራው ቸርቹ አለበት የሆነ ሰውዬ ነው የሚመራው እንደተመቸው ያደረገ እሱንም ፈልገህ ልትሄድ ይችላል ችግር የለውም ያንንም ምን እየተቃወምኩ አይደለም ፓስተራል ስለሆነ ብቻ ችግር ነው ማለት አይደለም ለችግር የተጋለጠ ነው ተጋላጭ ነው እንጂ ፓስተራል ሊደርሺፕ ስለሆነ ብቻ ችግር ይኖራል ማለት አይደለም ስለዚህ ሊደርሺፑ ምን አይነት ነው በሽማግሌ ነው የሚመራው ሚክስድ ነው ምንድነው ገባ ይሄንን በደንብ ማየት አለበት ይሄም ግልጽ ያልሆነበት ቸርች ከሆነ በጣም አስቸጋሪ ነው የእግዚአብሔር ሰው ነው የሚመራው የብራዩ እንደታየው ነው ምናምን ተብሎ እንደፈለገ የሚሆንም ቸርች አስቸጋሪ ነው በዘላቂነት ያስቸግራል ይሄ ለአንድ ሰሞን ችግር የለውም ይሄ ነገር ሲቆይ ግን አስቸጋሪ ነው ላይፍን እየጎዳን ይጥማል ይቀይራሉ እኮ ድንገት የዛሬ 2 አመት እንደዚህ ብያስተማርኳችሁ ስተት እንደሆነ ደርሼበታለሁ እንደዚህ ነው ይላ ምናምን የሚሉ ትሰማል ዛሬ ስንት አመት ነው ማርያም ኢየሱስ ከማርያም ስጋ አልነሳም ብያስተማርኳችሁ ስተት ነው አሁን ነስቷል መንሳቱን ደርሼበታለሁ ምን አይሏል አንተ አልነሳም ብለህ ቢሆንስ የኖርከው አሁን ትወጣለህ ወይስ ምንድነው ከዛ ታጨበጨባለህ ዝም ብለህ አሁንም ታጨበጨባለህ በኋላም ታጨበጨባለህ ይሄውላ ምንድነው የቸርቹ ዶክትሪን ምንድነው ዶግማው ምንድነው ምናምን በላይ ያለ መጠየቅ ችግር ነው ሳታቀነ መገባው ስሜት ላይ ነው የሚመሰረተው ከዛ ተሰበርኩናም ብለ ተሰናከልኩናም ብለ ከቸርች ሰርክል ከዚህ ጋር የተያያዘ ነው ጉዳትህ እኮ ወይ ከትምህርት ጋር የተያያዘ ነው ወይ ካስተምሮ ጋር ከዶክተር ከሊደርሺፕ መንገዱ ጋር የተያያዘ ሶስተኛው ደግሞ ማየት ያለብን መሰለ መንፈሳዊ ልምምዶች የሚባሉ አሉ እነዛን ማየት አለብን አንዳንዱ ቸርች ጥሩ ትምህርት ቆሞ ካስተማረ በኋላ ልምምዱን ስታየው ታይቶ ተሰምቶ የማይታወቅ በጣም አስቸጋሪ በጣም ሰብጀክቲቭ እሱ ብቻ ጥቅሙን የሚነግርህ ይሄ ነገር እኮ ለምን መሰለ የሚደረገው እንትን ስለሆነ ነው እንዴ ገባ በጣም በዚህ ደረጃ ሰብጀክቲቭ የሆነ ልምምድ ሊኖረው አይገባም መጽሐፍ ቅዱሳዊ የሆነ የሚታወቅ ግልጽ የሆነ መሆን አለበት ልምምድ ግን አሁን ላይ ማለት ምን ችግር አለው ምናምን የሚሉ ነገሮች ማለት ሰውየው በቃ ኦሬዲ ህዝቡ ላይ መጀመሪያ ድሮ የሆኑ ቸርቾች ዝም ብሎ እንደዚህ ማይንድ ወሽ ምናምን የሚሉት ነገር ነበር የነባሩን እንትን አጥፍተው የራሳቸውን ነገር ሊጮኑበት ሲፈልጉ ብሬን ወሽ ምናምን እንደዚህ ያሉ የሚያስተምሩ የሆኑ እንትኖች አሉና እንደዛ ያረጋዋል መጀመሪያ ላይ ከዛ አሁን በጣም ብዙ ህዝብ ይሄን ሰውዬ እንደ እግዚአብሔር ሰው እንዲቀበለው በሚዲያ በመናም ተሰርቷል ስለዚህ ሰውዬው የሚሰራው ምንም አይነት ስህተት ብትናገርም ተቀባይነት የለም ሁለተኛውም ደግሞ እግዚአብሔር እንደተመቸው እንደወደደን የሚሰራው እንደዛ በቃ አይታወቅም እኮ የጌታ ነገር ገባ አሁን በፈውስና ምናለን ሰዎች መፈወስ የሚባለው መንፈሳዊ ልምድ ልንቀበለው እንችላለን በጥፊ መትቼ ነው መፈውስ ካለኝ ግን አስቸጋሪ ነው አይደል እንዴ አሳመመው ነው እንደሚያደርገኝ አስቸጋሪ ነው እንትን ሳደርግ እኔ እንዲሳረግ እንዲሆናል ምናምን በቃ እንደዚህ ውሃ ከረጨውብና እንደዚህ ካደረኩ ምናምን ተብሎ አንዳንዱ ቸርች ስትሄድ ከፍተኛ የሆነ በቃ ታየኝ በቃ የሚበዛበት ቸርች አለ ህልምም ልትለው ትችላለህ እግዚአብሔር ተናገረኝ ነው የሚሉ ቦታቸው ላይ ስትሄድ ጸሎት ተብሎ ካልወደቅና ካልተንፈራፈርክ የማይሆን ቸርች አለ በቃ እንዳልተነካህና በቃ ነገሩ እንዳልገባህ የሚቆጠርበት ቸርች አለ ይሄ እኮ መንፈሳዊ ልምምድ ይሄ እኮ አስቸጋሪ ልምምድ እኮ ገባ በቃ የተዛባ ጭራሽ ልምዳቸውን እንደ መለኪያ ነው የሚቆጥሩት እነሱ ከሌላ ቸርች የሚለዩበትን መንገድ ያንን አድርገው ነው ሰውየውም ደግሞ ይኸውልህ ይሄንን ነገር ካልተቀበልክ የእግዚአብሔርን ነገር እንደማትቀበል አድርጎ ነው የሚቆጥረው ነፃነት የለህም ነገሩን በገለልተኝነት እንደው አታድርጉ ባትል እንኳን አልቀበልም እንድትል እንኳን እድል የለህም ማለት አችልም ምን ተሰራለህ እዚህ ነው የሚሉ ይል ነው ገባ ስለዚህ ኋላ ላይ እንደዚህ ሆንኩኝ ከማለት ግን በጣም ብዙ እዚህ ጋር አንድ ልናገር እንፈልገው ነገር በጣም ብዙ በተለይ ደግሞ ባለፉት 10 አካባቢ አመታት የተነሱ ቸርቾች ሲጀምሩ አብረው የነበሩ ሰዎች የሉም
ኦልሞስት 90% ወጥተዋል። ስለ ሰዎቹም ደግሞ አሪፍ ነገር አይነግሩ። ገንዘቤን ተበዝብዤ እንደዚህ ሁኝ እንደዚህ አርጎ ሲወድቅ የኖረው ሰውዬ ራሱ ዝም ብዬ ነው ሲወድቅ የነበርኩት ዋና የነበረው ሰውዬ በቃ ተቀይሮ እንትን ያደርጋል። እኔም ሞኛ ቃለው እንደዛ ምንም ሌላ እንትን አያስፈልገውም። ገባ ብዙዎቻችን እንደሱ ሆነናል። በጣም ብዙዎቻችን ሆነ። አያ ለምን መጀመሪያ እዛ ውስጥ ከገባ በኋላ ይኸውልህ እዛ እነሱ የሚዋኙበት አይነት ኢንቫይሮንመንት ውስጥ ካስገቡ በኋላ አይታየም። ለዛ ነገር ጠበቃ ነው የምትሆነው። ጭራሽ ኖ ያስፈልጋል እንዲህ ነው እኮ እንዲህ ነው እንትና እኮ እንደዚህ ሆነ እንትና እንዲህ ተፈውሶ ምናምን ነው የምትለው። ስለዚህ መጀመሪያ ካሳትሰምጥ በፊት ዝም ብለህ ዙሪያ ገባውን ማየት አለብህ። ዶክትሪናቸውና ልምምዳቸው አንድ ላይ ነው ወይ የሚሄደው? የሚመሰረቱት ልምምዳቸው ላይ ነው ወይስ ዶክትሪናቸው ላይ ነው? አብዛኞቹ እኮ የተለየ ነገር አለን የሚሉ ልምምዳቸውን ነው። ስለዚህ ልምምዶቻቸውን በደንብ መጀመሪያ ማየት አለብህ። አባል መሆን አይደለም መስጠት ራስን መስጠት አይደለም መጀመሪያ ያለብህ። ስለዚህ እነዚህ ነገሮች መመዘን አለብህ። እነዚህ ነገሮች ሳትመዝን ሁሉም አንድ አይነት ቸርች መስሎ የሚታይ ከሆነ አይደለም በጣም አስቸጋሪ። ጭራሽ አንድ አይነት አይደለም። በካውንስሉ እንኳን በአባል ቤተክርስቲያንነት የተመዘገቡ ከ4,000 በላይ ቸርቾች ተመልከት። ከ4,000 በላይ የተለያየ ነው ማለት ነው። እንደዛ ነው እያሉ ያሉት እኮ ማለት ነው። እንለያያለን እያሉ ነው እና መጽሐፍ ቅዱሳዊ አካሄድ ከሌለው አደራረጉ መጽሐፍ ቅዱሳዊ ካልሆነ አስተምሮቱ ዶክትሪኑ መጽሐፍ ቅዱሳዊ ካልሆነ እርግጠኛ መሆን አትችልም ማለት ነው። ደግሞ የማትቀበለው ነገር ልምምድ ያለበት ቸርች ውስጥ መቆየት የለብህ። ገባ መንፈስ ቅዱስ ምናምን የሚሉትን ማትወድ ከሆነ ሙሉ ወንጌል ለምንድን ነው የምትኖረው? ገባ መውጣት አለብህ ወደ ሌላ ቸርች ሜዳ። ያንን የሚከተል እኮ አለ፣ ያንን አስተምሮ የሚያምን አለ። በቃ አሁን እኮ ተደበላልቀን ያለ ነው እኛ። ስለዚህ እነዚህ ነገሮች እንደ ዋና መለኪያ ማየት አለብን እላለሁ። ዝም ብሎ ደግሞ እንደ ኒውስ ልትላቸው ትችላለህ። ሌሎችም መመዘኛዎች አሉኝ እኔ የምመክረው ለሰዎች የምመክረው አንደኛው መሰለ የምትሄድበት ቸርች ኦፍ ስቴጅ ፕሮግራሞችን ማየት አለብን። በደንብ አክቲቪቲዎችን ማየት አለብን። ብዙዎቻችን አሁን ቸርችን ስንመዝን ምን መዝነው በእሁድ ጉባኤ ነው አይደለ? በኮንፈረንስ ሁሉ ሊሆን ይችላል። አንዳንዱ ሰው እኮ በቃ እዚህ ቸርች ነኝ ካሁን በኋላ የሚለው ኮንፈረንስ ሄዶ ማለት ነው እንዴ። ኮንፈረንስ እኮ ከነሱ እምነት ጋር የማይሄድ ሰውዬ ጋብዘው ነው እያስተማረ ያለው ሰውዬ። የሚዘምረው ልጅ እዛ ቸርች አይደለም፣ ሙዚቀኛው ሁሉ እዛ ቸርች አይደለም። ምንም በቀጣዩ እሁድ ብትሄድ ቅንጣት አታገኝም ከኮንፈረንሱ ባህሪ ምንም ነገር እንደውም ሌላ ሰው ጋብዘው ነው ብዙ ጊዜ። ግን ኦፍ ስቴጅ ማየት ምናምን ስትል ብዙዎቹ እኮ ኦፍ ስቴጅ ነው የሚባል ነገር እኮ የለም። ያልቃል ስቴጁ ጋር እኮ ነው የሚያልቀው። ዞሮ ማየትም አይፈልጉም፣ ምንም ነገር ማየት አይፈልጉም። ለዛ ነው 3 ቀን አስተምረው አጠመቁኝ ምናምን ነገር የሚሉ ልጆችን ትሰማለህ ማለት ዞሮ ማየትም አይፈልጉም። ከዛሽ በኋላ ሰውየውንም አታገኘውም። በቃ መድረክ ላይ ያስተምራል፣ ዘንጦ ይመጣል። በዚህ ሳምንት የለበሰው በሚቀጥለው አይለብስም። ምንድነው ዛሬ ማድረገው? ማንን ዘማሪ ነው መጋብዘው? መድረኩ እንዴት መሆን አለበት ምናምን። እኔ ማዝ ነው በነገራችን ላይ ነባሮቹም ቸርቾች ይሄን ዝንባሌ እያመጡ ነው። የውስጥ ለውስጥ ፕሮግራሞቻቸው በጣም እየቀነሱ ነው። የቤት ለቤት ፕሮግራሞቻቸው በጣም እየቀነሱ ነው። ፓስተሮች ህዝቡን ቤት ሄደው አይጎበኙም። በጣም ብዙ ችግሮች አለ። የገንዘብ የምናምን አቅም ችግር ኖሮባቸው ነው እንጂ መድረኮቻቸውንም ገንዘብ ሲያገኙ ያንኑ ላይት የሚገጥሙ ቸርቾች አሉ ታውቃለህ። ሌላውን ይቃወማሉ እንጂ ያንኑ ነገር የማድረግ ያገኙ ድሉን እነሱ ራሱ አረጋግጠው ያንን የማድረግ እንትን ነው ያላቸው። ከመድረክ በኋላ የልጆች ፕሮግራም አለ ወይ? የወጣቶች ፕሮግራም አለ ወይ? የጸሎት ፕሮግራም አለ ወይ? የቤት ህብረት አለ ወይ? የተለያየ ግዴታ እነዚህ ናቸው ማለት ነው። አንድን ወንጌላዊት ቤተክርስቲያን የሚያሰኛት ከአባቶቻችን የመጡ አሉ የቤተክርስቲያን ስርዓቶች አሉ እንትኖች አሉ። እነሱ አሉ ወይ የሚለው ራሱ ቼክ መደረግ ትክክል። ባይብል ስተዲዎች አሉ ወይ? እነዛ እኮ ናቸው ደቀ መዝሙር የሚያደርጉ። መድረክ ላይ በሚደረግ ነገር አይደለም። እንደውም እኔ መድረክ ላይ አሁን ብዙ ጊዜ ምን ያለው መሰለ፣ መድረክ ላይ የአገልጋይ ስልጣና የሚመስል ስብከታ ያለው መድረክ ላይ ይኸውልህ ዝም ብሎ አቬሬጅ ነገር ነው መብዛት ያለበት። ገባ? ትንሹንም ትልቁንም ምናምን አማካኝ የሆነ አዳዲስ ሰዎችን ትኩረት ያደረገ 2 ሰዎች የሚኖሩ እነሱ ላይ ትኩረት ያደረገ የጉባኤ ፕሮግራሞች እንደሱ አይነት ባህሪ ነው ሊኖራቸው የሚገባው። ነገር ግን ከዛ በኋላ ያሉት ላይ ግን በጣም መሰረታዊ ነገሮችን ልትሰራ የምትችለው ከመድረክ ባሻገር ያሉ ነገሮችን ነው። ስለዚህ ከመድረክ ባሻገር አንዳንዱ ሰው ምዕመኑም አይፈልግም። በቃ እሑድ ነው መሄድ የሚፈልገው ሌላ ሄዶ ያችን እንትኗን ለዛ እኮ ነው ከፊልጵስዩስ መልእክት ይልቅ ፊልጵስዩስ የሚባል ኬክ በሰጥ ይሻላል ምናምን ሲሉ አሜን ምናምን እኮ ነው ያችን ብሎ እንትና አይደለም እግዚአብሔር ቃል አይደለም ጥብስ ፍርፍር ነው የሚያስፈልግ ሲባል ምናምን ትቀውጧል ምናምን ብለህ ትጣል
ለዛ እኮ እነዚህም እንደፈለጉ የሚናገሩበት በራሳቸው ባይብል ስተዲ ቢኖራቸው እኮ እነዚህ ሰዎች በቃሉ ልትይዛቸው ትችል ነበር። ስለዚህ እንደዚህ አይነት ፕሮግራሞች ያሉት ቸርች መሆን አለበት። ጥሩ ቸርች ፈልጋለሁ ካልክ እኔ አሁን ይሄንን ስንናገር ሰዎች በዚህ መንገድ ሰዎች ቸርቾችን መመዘን አለባቸው ስንል ቸርቾችን በዚህ ነገር ራሳቸውን መገንባት አለባቸው እንደማለት ነው። ገንቢ ጎኑ እሱ ነው። ቸርቾች በዚህ መንገድ ራሳቸውን ማየት አለባቸው። ደግሞ እሱ ብቻ አይደለም፣ ኦፍ ስቴጅ የሆኑ ፕሮግራሞችን ታያለ። እኔ ሌላ መመክረው ተራ ይመስላል ይሄንን ስናገር ስሞል ቸርች ፋሚሊ ቸርች መሆን ቢሆን ይመረጣል። የምትሄድበት ቸርች ሜጋ ቸርች እኮ ሰው ለማሳደግ የሚሆን እኮ አይደለም። እንዴት አድርገው ነው ማኔጅ የሚያደርጉት? ፓስተሩ አያቅህም። ፓስተሩ ጭራሽ ሰላም ራሱ ለማለት እኮ በወር አንድ ቀን ቀጠሮ አስቀጠረ እሱም በለህ ምናምን ላትገባ ትችላለህ። እሱንም ላትገባ ትችላለህ። በጣም እንዳትገባ ማለት ይኸውልህ ምን መሰለህ መደበቅን ደግሞ እንደ ስትራቴጂ ማለት እንደ ቲዲኤፍሮ አይነት ሴሌብሪቲዎችን እኮ ምሳሌ የሚያደርጉ አገልጋዮች ገጥሞኝ ያውቃል። እኔ አንድ ፍሬንዴ አንድ ጓደኛዬ ወዳጄ ከውጭ ሀገር መጣ የሆነ ጊዜ አንድ ቸርች ይዣት ሄድኩኝና ሰውየውን በቲቪ ታየዋለች። በጣም በቃ የምትወደው አይነት እንትን ከዛ በኋላ ለሷ ነው ሄድኩት። እኔ ብቻ ሄደን ተካፈልን አውቀዋለሁ። እኔ ሰውየውን በጣም ሰላም ማለት ፈለገች። ወደ ቢሮ ልገባ ስትል የሚያስገባ አካል የለም ስለሚያውቁኝ እኔ ገባው ሰላም አልኩት ምናምንና አንድ ጓደኛ ያለች ሰላም ልትል ትፈልጋለች ምናምን ነገር ጩኛ ናት አለኝ። አይ አይደለችም ማለት ጓደኛዬ ስለው ይቀራል እነሱ የሚያከብሩ እንደዚህ ስትሆኑ አለ ማለት በቃ በዚህ ደረጃ ድብቅ ሰው ያታገኙ ፕሮግራሟ ላይ ያቺ የፎክስ ፕሮግራም ወይ ምናምን ቀኗ ላይ 2 ቀን ምናምን ስቴጅ ላይ ከዛ ውጪ የለም። ምን እንደሚሰራም አታውቅም ሰውየው ራሱ። አይ አሁን ይሄ እንደ መመዘኛ መቀመጥ አለበት። አንድ ቸርች ፋሚሊ ቸርች ቅድም ባልነው አስፈላጊነቷ ምክንያት ያንን ለማድረግ የሚመቻት መሆን አለባት። ሜጋ ቸርች የራሱ ምናምን ጥቅም ሊኖረው ይችላል። ነገር ግን ቸርቾች ከ300 ያልበለጠ ወይም ደግሞ ከ500 500 በጣም ብዙ ነው። በነገራችን 500 ቸርች ያለው 500 ምዕመናን ያለው ቸርች 4-5 ፓስተር ያስፈልገዋል። ህዝቡን የሚጎበኝ ህዝቡን የሚያይ ይወልም ፓስተር ነኝ ካልክ እስከምን መውረድ እንዳለበት እያንዳንዱን ሰው ማወቅ አለበት። ስልካቸው ሊኖር ይገባል። ሲደውሉልህ የምታነሳ መሆን አለበት። ገባ ይሄ ምናምን ሌሊት ምናምን ማለት ነው የሚደውሉልህ መሆን አለባቸው። ቢሮ መተው ሊያገኙ የሚችሉ መሆን አለባቸው። አስተማሪ ነኝ ካልክ ጥያቄ ሲፈጠርባቸው መተው የሚጠይቁ መሆን አለባቸው። እቤታቸውን ማወቅ አለብህ። ስታተሳቸውን፣ ጋብቻቸውን፣ ልጆቻቸው ምናምን ማወቅ አለብህ። እየተቀበልክ ያለው ኃላፊነት ይሄ ነው። ይሄን ካልፈለግ ተው ገባ መተው ነው ያለብህ። ስለዚህ ስሞል ቸርች መሆን አለባቸው ቸርቾች። ከዛስ በአካባቢያችን ያሉ መሆን አለባቸው። በተቻለ መጠን ከኛ ያራቁ መሆን አለባቸው። ለምን መሰለህ ገና እዛ ድረስ ነው። ምንድነው ከጀሙ አያት የቸርች የምትካፈል ፊትልየ ቸርች ነው ገባ አስቸጋሪ ነው። ልክ ነው በጣም አንዳንድ ጊዜ የኖርክበት ሰፈር ይሆንና ብዙ አመት የኖርክበት ሰፈር ይሆንና በተለያየ ምክንያት ወይ ቤት ሰርተህ ወይ በተለያየ ምክንያት ወደ ሌላ ሰፈር ትገባለህ አይደል? የዛን ጊዜ ድሮ የነበርክበት ቸርች አለቅልህና ሩቅም ቢሆን እዛ የመሄድ አይነት ነገር አለ። ፋሚሊ ሆኖ ግን እንደዛ አይደለም መሆን ያለበት። በአካባቢ በቅርበት ልጆች በቀላሉ የሚሄዱበት መሆን አለበት። እየሄዱ የሚውሉበት ሁሉ መሆን አለበት። ልጆች ገባ እዛ ኢንቫይሮንመንት ውስጥ እየሄዱ ሙዚቃ መሳሪያ የሚነካኩበት ዝም ብሎ እዛ የሚጫወቱበት ምናምን ቢሆን ይመረጣል። ስለዚህ በዚህ መንገድ ብናየው በቃ ስለዚህ መጀመሪያ ዶክትሪናቸውን ማየት አለብን። ሁለተኛ ደግሞ ሊደርሺፕ ስታይሉን ማየት አለብን። በአቀራቢያችን ቢሆን በጣም የተሻለ ነው። ሜጋ ቸርች ባይሆን ይሻላል። ሜጋ ቸርች አገልጋዮች ከዛሽ ቀን ውጪ ስራ ፈተው ነው የሚሉት በብዛት የሚሰሩት ነገርም የለም። አሁን 2 ቀን ነው ሰው የምታገኙ 2 ቀን የሆነ ቫይቭ የሚያለው 2 ቀን ብቻ። ስለ አምልኮ ስርዓት እናውራ። እንግዲህ የአምልኮ ስርዓት ደግሞ አሁን በጣም ብዙ ሰዎችን ከነበሩበት አጥቢያ ቤተክርስቲያን ማፍልሶ የሚወስዳቸው የሆነ አይነት የአምልኮ ስርዓቶች አሉ ቤተክርስቲያን ውስጥ የተለመዱ ምን ናቸው? የሆነ ዘፈን የሚመስሉ እንትን የሚመስሉ እናም ይሄ መዝሙርም ያዘማመር ስታይሉም ተቀይሯል። አሁን መቀጣጣል ነው ወጥም የሆነ አርት የሆነ እንትን ማሳየት አይነት ነገር መጥቷል። የሆነ ፐርፎርም ማድረግ አይነት ነገር እየመሰለ መጥቷል። ቤተክርስቲያን ውስጥ ምን ያምልኮ ስርዓት ታዝባለህ? እንደዚህ አይነት ነገሮች እኔ በግሌ ከጠየቀኝ አሁን በጣም ነው የምቸገረው። ይሄ አምልኮ የመዝሙር አምልኮ እንበለው አምልኮ ሰፊ ብዙ ስለሆነ ስለ መዝሙር አምልኮ ስለ መዝሙር እናወራ
እኔ በጣም በቃ እየደከመኝ ነው አሁን። በተለይ የአምልኮ መሪዎች ድሮ ኳየር ነበረ ታውቃለህ። በቀደሙት ቸርቾች ኳየሮች ናቸው ወጥተው የሚዘምሩት። የራሳቸው መዝሙር ተዘጋጅተው ደብተር ይዘው እያነበቡ ምናምን በርከት ብለው የሚዘምሩት አይነት ቁጭ ብለህ ትሰማለህ። አንዳንዴም ቆመ ምናምን ልታጨበጭብ ልትዘል ትችላለህ። ሶሎ ዘማሪዎች ደግሞ የሚባሉ አሉ። በግላቸው መዝሙር አዘጋጅተው መጥተው የሚዘምሩ እነዚህ በካሴት ምናምን የሚታወቁት ዘማሪዎች ሶሎ ዘማሪዎች ነው የሚባሉት። እነሱም በዛ መንገድ ያቀርባሉ። ከዛ ደግሞ የአምልኮ መሪዎች የሚባሉ መጥተዋል። አንዳንዶች እንደውም አስመላኪ በጣም ከባድ ቃል ነው። በጣም ማለት የስተት ትምህርት የሆነ ቃል ነው ቃሉ ራሱ ማለት ነው። በጣም ከባድ ቃል ነው። የአምልኮ መሪ እንበላቸው፣ እሱም ከባድ ነው ስቲል። እነዚህ መጡ። እነዚህ ምንድነው የሚያደርጉት? ሰው ማምለክ ትንሽ ከፔንቴኮስታል ጋር ተያይዞ የመጣ ነገር ነው። ከዛም በኋላ ዘግየት ብሎ የመጣ ነገር ነው። ግን ሰው ማምለክ አለበት። ስለዚህ የሚታወቁ መዝሙሮችን ያጠናሉ፣ ይቀጣጥላሉ። ኳየሮችም ሶሎ ዘማሪዎችም እንደዛ አያደርጉም። ከዛ ሰዎች አብረው የሚያመልኩበትን በዚህም ብዙ ስራ ተሰርቷል። ብዙ ጥሩ ነገሮች ሆነዋል። አልቃወምም እኔ መንገዱን። ነገር ግን ከቅርብ ጊዜ ወዲህ ደግሞ ይሄ አገልግሎት በጣም ተበላሽቶ እንድታመልክ ሳይሆን እንዳታመልክ የማድረግ አይነት አገልግሎት ማለት እኔ የመረበሽ አገልግሎት ነው። በቃ እኔ በቃ የረበሹኝ ነው የሚሉት። በቃ መች ነው የሚያልቀው ነው ማለት ደግሞ አያልቅም። ርዝመቱ ደግሞ ይቀጣጠላል። በጣም መዝሙሮቹን ተረጋግተው አይዘምሯቸውም። ከአንዱ ቁጥር ወደ ሌላኛው መዝሙር ቁጥር፣ ከአንደኛው አዝማች ወደ ሌላኛው መዝሙሮቹን ራሱ በሚታወቁ አዝማቾች ብቻ ነው የሚጨርሷቸው እንጂ የመዝሙሮቹን ጥሩ ቁጥር እንደው ግዴታ የመዝሙሮቹን ቁጥር እኮ መዘመር የለበትም። አንዳንዱ ላትቀበለውም ትችላለህ። ነገር ግን እነሱ የተለመደውን ነገር ብቻ በማድረግ በመቀጣጠል ከዛ ደግሞ በመጮህ አላስፈላጊ ድምጽ በማውጣት የራሳቸው መዝሙር አበላሽተው ነው የሚዘምሩት። እኔ ይገርመኛል። የራሱን መዝሙር ሰው ያበላሻል እንዴ? እንደው የሌላውን እንኳን አይችልም አልቻለውም ይሄንን መዝሙር እኮ ልትል ትችላለህ። የራሳቸው መዝሙር ያበላሹ እየጮሁ በጣም ብዙ ትእዛዝ ነው የሚያበዙት። መቆም አለብህ፣ መዝለል አለብህ፣ እንደዚህ ማለት አለብህ፣ ከሙዚቃው ጋር መቀመጥ መነሳት አለብህ። የትእዛዙ ብዛት ራሱ እኔ በቃ እየታዘዝኩኝ ምናምን የሆነ ነገር እያረኩ ነው እንጂ የሚመስለኝ እግዚአብሔርን ማምለክ እኮ ተረጋግተህ የምታደርገው ነገር በማስተዋል የምታደርገው ነገር እያወቅ እያሰብክ የምታደርገው ነገር ነው አይደል እንዴ? በመንፈስም ነው የሚባለው እንደዚህ ነው ማለት አይደለም። ገባ? አሁን መስመር እያስቀመጥንለት ሳይሆን እነዚህ ሰዎች አሁን ወደ መበጥበጥ ደረጃ ደርሰዋል ነው ማለት። እኔ መረጋጋ ይሄ ያምልኮ ምናምን የሚባለው እኔ አሁን ኳየሮችና ሶሎ ዘማሪ የሚባል እንዴት እንደሚናፍቀኝ ብታይ። ሶሎ ዘማሪ የሚባሉትም ደግሞ እንደዛ ማድረግ ነው የሚፈልጉት። አሁን መጥተው በዚህኛው ትሬንድ ተወስዷል። በጣም በዚህኛው ተማርከው ረጋ ያሉ የምትላቸው ራሱ በቃ ሴቶቹ ጫማቸውን አውልቀው ወንዶቹ ኮታቸውን ወርውረው ያንን ድምጽ እያወጡ በቃ መበጥበጥ አለባቸው። ያንን ካላደረጉ አስመልከናል አገልግለናል አይሉም። ያንን እንደውም እንደ መንፈስ በቃ ለእግዚአብሔር የሚገባው ነገር እንደተደረገ አድርጎ የመቁጠር ነገር አለና ይሄ በጣም መታረምና መታየት አለበት። ይሄን ነገር በጣም ብዙ ጊዜ አስተውያለሁ፣ ታዝቤያለሁ። ግን ያው ደግሞ ምንም ብዙ ሰው እየተቀበለ የመጣ ነገር አንዳንዴ እንትን ሲደጋገም እውነት ይመስላል የሚል ነገር እየሆነ መጣ እንጂ የአምልኮ ስርዓታችን በጣም እየተበላሸ መጥቷል። በጣም ኦድ የሆኑ ነገሮች መድረክ ላይ ታያል። ፑሽ አፕ ሁላ እንደዚህ ከቦ ሲሰሩ አይቻለሁ። ነው ዘመኑን በጣም የሆነ ቫይብ ለጌታ ክብር ምናምን የሆነ ለጌታ ክብር በጣም አላስፈላጊ ነገሮች እየተፈጠሩ አሁን እነዚህ ምስል ለወንጌልም እንቅፋት ትሆናለህ። የቤተ ክርስቲያን መልክ የወንጌላውያን መልክ አይደለም። እንዲህ አይደለም ወንጌላውያን የሚታወቁት። እኔ አሁን በጣም የሚባርኩ የአምልኮ ቲሞች አሉ። ጫገርና ሂልሶን ዩናይትድ ቀደም አንስተና የአማኑኤል ሽብሻባ ኳይ አማኑኤል ሽብሻባ እነሱን ተዋቸው። ዜማ ፎር ክራይስት እንደ ቡድን ካየን ማለት ነው። በግል ብዙ ያገለገሉ ሰዎች እንዳሉ እናውቃለን። አሁን ኪንግደም ሳውንድ አሁን ምን አለ ለዛ ቢሆን ሁሉም በጣም ፐርፌክት እነሱ በጣም አሪፍ እና ግዴታ ግርግር መሆን የለበት ማለት ስርዓት አለው። አምልኮ ስርዓት አለው። በዛ ላይ ደግሞ የወንጌላውያን መልክ አንተ የሆነ አጥቢያ ነኝ እንትን ምናምን ብለህ ስለወጣ ማበር የለብህም። በስም ወንጌላውያን ሁሉም የሚታወቀውና አብረህ ነው የምታሰድበው እንዳለ እንትኑን በሙሉ አንድ ላይ ነው የምታሰድበው። ደግሞ የኛ ክርስትና መሰለ አሁን ህዝቡ ብዙ ሰው ይሄንን ይቀበለዋል መሰለኝ። እኔ እንጃ አንዴ ሪሰርች አድርጌ ሳይሆን ህዝቡ እንደዚህ ሲሆን ነው የሚፈልገው የሚል ግንዛቤ አለ አገልጋዮቹ ጋር። ሰው ይፈልጋል ይሄንን ነገር ይወዳል
እንደዚህ አይነቱን ነገር ይሏል። ደግሞ የኛ የአሁኑ ክርስትና ደግሞ መዝሙር የተጫነው ነው። ሰው መዝሙር መስማትን ነው እንደ ክርስትና የሚቆጥረው፣ መዝሙር መዘመርን ነው እንደ ክርስትና የሚቆጥረው። እና በዚህ መዝሙር በተጫነው ክርስትና ውስጥ ያንን አገልግሎት በጥንቃቄ መያዝ የማትችል ከሆነ በጣም አስቸጋሪ ነው። አምልኮ ተብሎ የሆነ ብጥብጥ ደግሞ ይወለ ሰውዬው እኮ አፍጥጦ እኮ ያይሃል። ደግሞ እኮ ምንም እኮ እድል አይሰጥም። ቁጭ ብትል ራሱ እኮ የምትቀመጡ እንደሚልኮል ነው እንደማናት ምናምን እያል ያስጨንቃል። መቀመጥም አትችልም። ግዴታ እሱ ያለው ማድረግ አለበት። አፍጥጦ እየተቆጣጠረ ነው ደግሞ ያንን የሚያደርገው። ምንም እንትን የለው። እኛ እኮ መዝሙር ሲባል ቆይ አይን ተጨፍኖ የሚጸለየው ለምንድን ነው? ሮንግ ነው እንዴ? አይን ጨፍኖ መጸለይ? አይንን ጨፈነ እኮ መጸለየው ክሮስ የሚያደርግ ነገር በቃ ትንሽ በቃ ስለጨፈንክ እኮ እንደዛ ይሆናል ማለት አይደለም። ግን ቢያንስ የምታየውን ነገር ስትከድንና አይንን ገልጠን ተሰብስበው አንተ አይነት አይደለም ትኩረትን ሰበስበው። ስለዚህ ድሮ ተጨፍኖ የሚዘመረውም እኮ እንደዛ አይነት ነው። እኔ ይጨፍኑ ማለት አይደለም፣ ግን ይጨፍኑ የሚል ግብ ይወጣባቸው ነው የምመርጠው እነዚህ ሰዎች። ገብተዋል? ምክንያቱም የሚያዩት ሰው ያያሉ፣ ይገመግማሉ፣ እንደዛ እንደዚህ ያደርጋሉ። አያመልክም ነው የሚሉ። ከዛ እሱ እያመለከ ነው፣ ለጌታ የሚገባውን እያረገ ነው። ጩህ ምናምን አፋጭ በቃ ደግሞ የማትችለውን ሁሉ ትእዛዝ ነው የሚያዙ። የሆነ ጩሁ የሚሉ አሉ፣ የታወቁ ናቸው። ፉጨት አለ። አዎ ብዙ አይነት ነው። መረራት እሷ ራሱ መጠራት ሚልኮል መረራት እሷ ብትኖር አትጥሩኝ ነበር የምትለው። የምር ደክሟታል እሷ ራሱ ያስጨንቀዋል። ብቻ እስኪ ወደ አምልኮ መምራት ነው የምትሉ ከሆነ አገልግሎታችሁን ወደዛ እስኪ ተመለሱ። የበጠበጣችሁን እኔ አሁን ይኸውላችሁ ለነሱም እንደው የሚሰሙ ሰዎች ካሉ እኔ ፐርሰናሊ አይደለም ሰዎች ማድረግ የምፈልገው በቃ ምክረ ሐሳብ አርጋ ያዘው። ይሄን የተረጋጋ አምልኮ ነው አምልኮ የሚባለው። ገባ? አለበለዚያ እኔ በግሌ አምልኮ ሲያልቅ ነው መግባት የምፈልገው። አንዳንድ ሰው አምልኮ ሲያልቅ ነው የሚወጣው አይደለ? ሌላ አይወድም ምናምን ነው የሚባለው። እኔ አምልኮ ሲያልቅ ነው መግባት የምፈልገው። አምልኮ የሚሉት ማለት ነው የሚባለው። ልክ ነህ። እንግዲህ በጣም እኔ የምደግፈው ሀሳብ ነው፣ እንዳልቃወመ የምደግፈው ሀሳብ ነው። በጣም ትክክለኛ ሀሳብ ነው፣ የሚያስኬድ ነው፣ ምድራችን ላይ የምናየው ነገር ነው። በጣም ደስ ይላል። ሎሪ እንግዲህ በጣም ቆንጆ ቆይታን ነው እያደረግን ያለ ነው። እንግዲህ የሚማርበት ይማርበታል፣ መስማት የሚፈልግ ልቡን ከፍቶ ያዳምጠዋል ብዬ አስባለሁ። ወንድሜ ኦሪዮን አስፋው በጣም ቆንጆ ቆይታ ነው ያደረግነው። እንግዲህ በተለያዩ ጊዜ የተለያዩ ሀሳቦችን እያያዝን እንግዲህ ወደ ተመልካቾቻችን እንመጣለን። እንግዲህ ከክርስቲያን ቲቪ አጠገብ አለ። ብዙ ጊዜ ወዳጃችን ነው፣ ጓደኛችን ነው። ብዙ ምክር፣ ሀሳብ፣ አስተያየት የሚሰጠን ልጅ ነው። ዛሬ ደግሞ ወጥቷል። እንደዚህ እንቀጥላለን። የተከበራችሁ ተመልካቾቻችን እንግዲህ ዛሬ ከወንድማችን ኦሪ ጋር ያደረግነው ውይይት ይመስል ነበረ። በሚቀጥለው ሳምንት ደግሞ በሌላ ርዕስ እንመጣለን። እስከዛው ድረስ ቸር ቆዩ። ሰላም።